ያዙት እዚህ ነው አይደለ አንድ ተራ ምንም የማያውቅ ወንጀለኛ ነው ሲጮትብን የነበረው ያልተማረ ስለ ጥብቅና እንኳን ምንም የማያውቅ ሰው እንግዲህ ምን ታረጋ በዚህ ልክ ወንጀለኛ ሆኖ ወይም ደግሞ ሊያ የምትባል ሴት አብረው ነበረች ከደረጀ ጋር እኛ ደረጀ በሚል ስም ፈልጎ የነበረው ይሄ ጠበቃ ሰው መላኩ በሚባል ስም ነው እዚህ ጋር ያገኘነው ደግሞ የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰተኖታል በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መተናል በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባላንስ ከባላራት መኝታ ቤቶችን ባለቤት ይሆኑ እነዚህም ቤቶች ሙሉ ለሙሉ የከተማ እይታ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ በቃ ሰው ሚስቴን ባለቤትን አድንልኝ ያለኝ ወንጀለኞች እያጠቋት ነው በቤት ነው ያሉት ሄድና አድንልኝ ሌላ ምንም ማቀው ነገር የለም በቃ እኔ ራሴ ለስራዬ ስል በቃ ስራዬ ማጣ ስላልፈለኩኝ ይሄ ነገር አርግ ሲለኝ ቀንደ ቤተሰብ ስላዩት ብቻ እዛ ቦታ ታገኘው እንጂ ደረጀ ካንተ በተጨማሪ አንድ ግለሰብ ሶስት ሆናችሁ ለሶስት አንድ ግለሰብ አግታችሁ ትላንትና ይዛት በመጣት መኪና ይዛችሁ ስትሄዱ ተመልክተናችኋል እሱ ጋር የሆነ ለስራ መጥቶ ሊሆን ይችላል እኔ በምን አውቃለሁ ለመጀመሪያ አይደለም ሰው እንደዚህ እዚህ ሲሄድ ብዙ ሰዎችን ከሱ ጋር ያለሱም ብዙ ሰዎችን ይዤ እንቀሳቀሳለሁ በዛ ሰዓት ያያዙት አግቶ ይሁን ምን ይሁን በምን ላቅ ይችላልው ነው ስለዚህ አንድ ነገር ብታወራ የት እንዳለው ብትናገር አንድ ነገር ብታወራ አንተ ብቻ አይደለም ቤተሰቦች ነው ለምን ጨረስ ብሉ ተናገር ጉራንጉር የሆነ ግቢ ውስጥ ነው ብቻ የወሰድኩ ግቢ ነው ግን የሆነ ብቻ ራቅ ያለ ነው ከዚህ አካባቢ እንዴት እንደሆነ አላውቅም ተዋክቦ ነበር እሱ ራሱ የሆነች ትንሽ የቦርሳ ነገር ይዞ ብቻ ከውጥሩ ብቻ ለይት ያለ ነገር ነው ከዛ ሰዓት የነበረው ግን ከዛ በኋላ ቀደግም የሚሄድና ራቅ ያለም ስለነበር ከዛሬ ማለፍ የለብንምና ዛሬ እንግዲህ በለስ ከቀናል ይሄንን ወንጀለኛ ቀጥታ ይዘ ነው እንግዲህ ወደ ህግ የምናቀርበው ይሆናል ነገሮች ዛሬ ወይም ደግሞ ሊያ የምትባል ሴት አብረው ነበረች ከደረጀ ጋር ስለማን ደረጀ ነው ጠይቀኝ ደረጀ ይፈልጋል የመጣው ደረጀ አለበት የተባለበት ቤት ነው የተገኘሽው እሱ ይሁን አይሁን አላውቅም ግን መላኩን የሆነ ሹፌር አምጥቶ እዚህ ግቢ ከፍቼለት በር ከፍቼ እንዳስገባው ታውቃለሁ እሱ እንደሆነ ግን እርግጠኛ አይደለሁም እኮ እሱ ነው እንዳመጣው ግን አውቃለሁ እኔ እንጃ አላስታውስም እርግጠኛ አይደለሁም ይሄን ደረጀ ማለት እኛ ምን ፈልገው ሰው ወንጀለኛ ነው ብለን የመጣው ሰው ይሄንን ነው ይሄ ነው መሌ ማለት ይሄ ነው እኔ ማቀው የባለቤቴ ጓደኛ ማለት ነው ስለዚህ ደረጀ ምን ተወር እንደሆነ አላውቅም ስለዚህ ይሄ አሁን መሌ ያልሻለሽው ሰው ይሄ ነው እኔ ማቀው መሌ ይሄ ነው ከባድ የሆነ ወንጀለኛ ቤትሽ ደብቀሻል ወንጀለኛ መሆኑን የሚያሳይ ደበኩ ምን ያባታ ሰማኝም እንደ የደበኩት ነገር የለም ጥብቅና እንትን አሰርቶ በፊት ከሰርቶ ይዞ መጣ ማለት ጠበቃ አይደለም ሙያው ነው ጠበቃ አይደለም ሙያው ጠበቃ አይደለም ታዲያ እሺ በፊት ተሰራ እንትን ነው በፊት ተሰራ ዲግሪ ነው ስለዚህ ነገ ያው እኔን አሳዶ እንደሚገለኝ አውቃለሁ ሰውዬው በርግጥ ግን እነሱን ሚስቴንም ልጆችንም ነፃ ለማድረግ ስል ነው ማለት ለዚህ ጉዳይ ምንም አይነት ሐሳብ አይግባ አቤልን ለማጥቃት ከመጀመሪያ ጀምሮ ኬዞን ያዘዘው ነው ለምን እሱ ጠበቃ ሊሆን ተፈለገ ማን ነው እንደዛ ላይ ያረግ ይቻለው ማን ነው ላይሰንሱን ይሰራለት የፌክ ዲግሪውን ሳይቀር ማን ነው የሰጠው ከሁለትና ከ3 ቀን ውጭ ላልኖር ይችላል ሊያስገድልኝ ይችላል ሰውዬው አሁን እጁ በጣም ሰፍቷል በቃ አሁን ያልተገናኘው ቦታ የለም እሱ አሉ የሚባሉ ጠበቃዎች ውስጥ አሁን አንዱ ሆኗል ስለዚህ እኔ ራስን አሳልፈት ጻለህ ለሞት እንዳይከተለኝ ስለምፈራ እሺ ካሜራውን አስጠፉልኝና በቃ ይሁን ነገር ነግራችኋለሁ አቤልን ነፃ ለማውጣት የሚያስችለንን ፍንጭ ይዘናል ሰላም ጤና ይስጥልን ውድ የዱካሾ ተከታታዮች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ይብዛልን እንግዲህ ብሩክ ነኝ የተለያዩ ማህበራዊ ጉዳዮችን እያመጣን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል እንግዲህ እንደተመለከታችሁት በባለፈው ክፍሎቻችን አቤልን እዚህ ስቱዲዮ ድረስ አምጥተነው ነበር እንግዲህ የተለያዩ ቆይታዎችን ከሱ ጋር አድርገናል ማድረግ ያለብንን በሙሉ እስከ መጨረሻው ድረስ እንደምናደርግም ለርሱ ቃል ገብተንለታል ይሄንን ደግሞ በባለፈው ክፍላችን ተመልክታችኋል በጠበቃው በኩል ያለውን ኬዝ እኛ ይዘናል ጠበቃው ምንድነው ያደረገው የተለያዩ ፋይሎችን በማሸሽ የአቤልን ፋይሎች እንደሚሰጥ በሰዎች ጥቆማ ደርሰንበታል ይሄኛው ነው እሱ ቤት እሺ ኑ ቆይ እኔ በዛ በኩል አንተ ደረጀ ያዘው ምንድነው ታረጉ መስራት ውጪ ምንም ማቀው ነገር የለም አልኩ እኮ እኔ ጻፊ ነኝ እኔ ምን ላቅ እችላለሁ
እንዴት ነው ማታውቂው? ደብዳቤ ምናምን ነው የምጽፈው ሰው ቀጠሮ ሲመጣ ነው ሰው ቀጠሮ ሲታል ሌላ ምንም ማውቀው ነገር የለም እዚህ ጋር አንድ አቤል የሚባል ምስኪን ሰው ያለ በደሉ ተወንጅሎ ነፍሰ ገዳይ ነህ ተብሎ ስለመጣ ሰው ነው ጠበቃ ስለሆነለት ሰው አንተ ደግሞ ያልገባኝ ምን ነገር ቤት ነው ያለው እኛ ደረጃን ፈልገን የመጣ ነው እንዴ ያለም እዚህ ቤት ማን ነው ደረጃ ይሄ እኮ ቤቱ ነው ተብለን እኮ ነው አንቺ ማን ነሽ መጀመሪያ ይቅርታ እኔ ባለቤቱ ነኝ ግን የሰው ቤት ዝም ብላችሁ ጥልቅ ብላችሁ የት ነው ያለው ደረጃ እኮ የት ነው ያለው ደረጃን ፈልገን እኔ ይሄው ከጠፋብኝ 2-3 ቀን ሆኖታል ትናንትናም ያያችሁት ከሆነ ሾፌሩ ነው የሱ ሾፌር ነው የመጣው እንጂ እሱን ነው አይቼው ማለቅም ስልኩም አይሰራም ቤተሰብ ጋር ደወልኩኝ እዚህ ቤት ደግሞ ስንት የሚያውቁታሉ ቤቱ ድረስ እየመጡ የሚጠይቋሉ እኔ እንጃ እኔ አላቅም እንግዲህ ከ15 ቀን በፊት ባንቺ ባንክ የገባውን ገንዘብ አቃለኝ ወደሱ ደግሞ የሚያቀርበንን ወደሱ የሚያስጠጋነን እያንዳንዱን ፍንጮች ደግሞ እንጠቀማለን አሁንም ቢሆን ልናደርግ የምንችለው ነገር እሱ ነው ስለዚህ ያዝነው ግለሰብ ማን ነው የሚለውን ደግሞ ከሱ ቆይታ የምናየው ሆናል ከደረጀስ ጋር ምንድነው የሚያገናኘው ምንድነው ያለው ነገር የደረጀ ምኑ ነው ማን ነው የሚለውን ከፕሮግራሙ የምንመለከት ይሆናል እስከመጨረሻው ድረስ አብራችሁን ቆዩ አብራችሁን ስትቆዩ ደግሞ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ወደ 300,000 ለምናደርገው ጉዞ የናንተ ሰብስክራይብ ማድረግ ለኛ ይጠቅመናልና ሌሎች ደግሞ እንዲማሩበት ደግሞ ለሌሎች ወዳጆቻችሁ ማጋራት እንዳይረሳ መልካም ቆይታ እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ያለውን ነገር እያንዳንዱን ነገር ለኛ እንድትነግረን እንፈልጋለን እንግዲህ እየሰራን ያለነው ነገር ቀልድ አይደለም አንተንም ከዚህ ከህግ ቦታ ድረስ አምጥተን እዚህ እንድትገኝ ያደረግንበት ምክንያት አንተን ስለምንፈልግ ነው እሺ መጀመሪያ እንድትነግረን የምንፈልገው ነገር እዛ ቦታ አንተ እንዴት ልትገኝ ይቻላል እዛ ቦታ መገኘትህ ምንድነው እሱ በነገራችን ላይ እኔ እዛ ቦታ የተገኘሁት በአጋጣሚ ነው ማለት በአጋጣሚ ስለ መገኘት ኖሮብኝ ሳይሆን እዛ ቦታ ላይ ያው አለቃዬ እኔ የሱ ሹፌር ነኝ አለቃዬ አሁን የምትሉት ሰውዬ የሱ ሹፌሩ ነኝ እና በክስተት ቤታቸው ላይ ባለቤቱን ጥቃት እየደረሰባት እንደሆነና እሱ እዛ ቦታ ላይ መገኘት እንደማይችል በሰዓቱ እዛ አካባቢ ስለነበርኩኝ የተረከ የነበረው እንድደርስላትና የሆነ አክል እንትን እንዳደረግ ነበር የተላኩትኝ ቴክስት ነው ያደረገልኝ እንጂ ሌላ ነገር አይደለም እሺ እንዳሰባችሁት ወይም ደግሞ በዛ ሰዓት የተፈጠረው አክሲደንት እኔ የተፈጠረው እናንተ ላይ ያሰብኩትኝ በቃ ወንጀለኞች ናችሁ እሷን የሱን ባለቤት ያጠቃችሁ እንደሆነ ምናምን ያሰብኩትኝ እኔ እናንተ ደግሞ እኔ የተረዳችሁኝ በሌላ መንገድ ነው ማለት ወንጀለኛ አሁን እናንተ የምትሉት ነገር እኔ ምንም እየገባኝ አይደለም ሰውየው እንዲህ ነው የምትሉት ነገር እኔ ምንም አልገባኝም በቃ ሰው ሚስቴን ባለቤትን አድንልኝ ያለኝ ወንጀለኞች እያጠቋት ነው በቤት ነው ያሉት ሂዱና አድንልኝ ሌላ ምንም አውቀው ነገር የለም እሺ እንደዛ ከሆነ አንተሱ አድንልኝ ካለ አሁን አቶ ደረጀ የት እንዳለ ታውቃለህ ማለት እኮ ነው አይደል አላውቅም እኔ የት እንዳለ መገኘት አልችልም እዛ ቦታ ላይ እንዴት ነው ማትችለው ለምንድን ነው ማትችለው የት እንዳለ አላወኩም እኔ ትችላለህ እንጂ እንዴ ቴክስት አደረገልኝ ደወለልኝ እኮ እንደዚህ እኮ አዘዘኝ እኮ እያልክ ነው አይደል ስለዚህ አደረገልኝ በቴክስት ነው ላልደወለልኝም በቴክስት ባለቤቴ እንደዚህ ቤት ውስጥ ጉዳት እየደረሰባት ነው አጋሾች ምናምን ይዘዋታል ደረሰላት ነው ያለ ሌላ ምንም ያለው ነገር የለም ቴክስቱን ማሳየት ይችላል ካስፈለገ ችግር የለውም እሱን እናየዋለን አምጣው ስልኩን እሺ እሺ ይሄንን ስልክ ውሰዱና አጣሩ ለኛ ሰዎች ላኩላቸው እሺ ስትገባ የነበርክበት አገባብ እንደዛ ነበር አይደለ ምንድነው እኛን እንደሌባ እዚህ ጋር የህግ ሰዎች አሉ እኛ ያለ ካሜራ አለ ብዙ ሰዎች ነበሩ አይደለ በቦታው ላይ ጭራሽ ልመታን ማን ነው በቤት የገባው ብለህ ነበር የገባው እኮ አይደለ እንዴ እኔ በዛ ደረጃ አይደለም ያሰኩት እኮ ወንድም አሁን ነገርኩ እኮ ስላስፈታችሁኝ በጣም ነው ማመሰግነው ለእውነት እኔ እንደዚህ ማልጠብቋችሁም በሰዓቱ እኔ ጭራሽ የህግ አካል እንደሆናችሁ እንደዚህ ህግን ተመስርታችሁ እዛ ደረጃ ላይ እንደሆናችሁ አላውቅም እኔ የምትለኝ ነገር አሁን እኮ ስላልገባኝ ነው እርግጠኛ ሆኜ ያላወራሁልህ ሰውየው እንደዚህ እንደሚሰራ አላውቅም እኔ በቃ ለኔ አለቃዬ ነው ይያለው ሹፌሩ ነኝ እሱ ተራ ሹፌሩ ነኝ እሱ ምንድነው ቆይ አላውቅም ማለት ምን ማለት ነው ታውቃለህ እኮ አብረው ነው እኮ የምትውለው አብረው እኮ ነው የምትሰራው አይደል አለቃህ ነው እኮ አይደል እንዴ ገብቶኛል እኔ አሁን እኮ አለቃ አሁን ምን ነገር እኮ ሊገባ አልቻለም እኔ ያልኩ ያለሁት እኔ ሹፌሩ ነኝ ሂድ የምባልበት ቦታ እሄዳለሁ እዚህ ቦታ ድረስ ሲለኝ እዚህ እሄዳለሁ አርግ የሚለኝን አረጋለሁ ሌላ ምንም እሱ የሚሰራው ስራ እኔ ምንም ጠበቃ እንደሆነ ብቻ ነው የማውቀው አንተ ይኸውልህ እኔ እያልኩ ያለሁት አንተም የገባህ እኮ አልመሰለኝም አይደል እንዴ አንድ ሰው መቼም ስራ ሲቀጠር እኮ ፕሮፋይል ያስፈልጓል አይደል እንዴ ያለቃህን ማንነት ምን እንደምትሰራ ለማን እንደምትሰራ ታውቃለህ እኮ ኢቭን እኮ ቤቱን እኮ አውቀሃል እኮ እንዴ የአካባቢው ሰዎች ምንድነው በመኪናው እኮ እየመጣ ታደርሰው ነበር እኮ ሰፈሩን ቤቱን ሳይቀር ቤቱን እስከማድረስ ድረስ አንተም ቤቱን እስከማድረስ ድረስ ቤቱን እስከማሳየት ድረስ ካወቀ ካንተ ከምትተዋወቁበት መንገድ አለ ማለት እኮ ነው አይደል እንዴ እኛው ምን ብዬ እንደማስረዳ አላውቅም ማለት አሁን ቤቱን አውቀዋለሁ አዎ ሹፌሩ ነኝ በደንብ ነው የማውቀው አይደለም ቤቱ መስሪያ ቤቱን የሚያገኛቸውን ሰዎችም ነገርኩ የተከበረ ጠበቃ ነው ትልቅ ጠበቃ ነው
የሚያገኛቸው ሰዎች አሁን በጣም ባለሀብቶች እነዚህ እንትን በቃ ስም ያላቸው ሰዎች ናቸው እሱን የሚያገኙት። እኔ የምረዳው ከዚህ ምንድነው በቃ የታወቀ ጠበቃ እንደሆነ ስራውን በአግባቡ የሚሰራ እንደሆነ እንደምረዳው ነው የማውቀው። ቤቱ ያደርሰዋለሁ። የተለያዩ ቦታዎች እንደዚህ ሰዎች ማግኘት ሲፈልግ የማደርሳቸው እዛ ወስደዋለሁ። እሱም ብለው የመጡ ሰዎችም እዚህ ቦታ ደርስ ሲለኝ ወስጄ አደርሳለሁ። ከዚህ ውጭ የማውቀው ነገር ምንም የለም። ቤቱን የሚያወቁት በዚህ አጋጣሚ እሱን ወስደው ነው። የሰፈር ሰዎች የሚያውቁኝም በዚህ ምክንያት ነው። የሱ ሹፌር እንደሆንኩ ነው የሰፈር ሰው የሚያውቁኝ እንጂ ሌላ ስራ እንደምሰራም አያውቅም። የሰፈር ሰው ካለ እኔ እጠየቅበታለሁ በዚህ። ይኸውልህ እኛም ተመልካቾችም እንደሚያውቁት አቶ ደረጀ የተባለ ሰው እንግዲህ እጅግ በጣም የተበሳሰበ ወንጀሎችን የሚያደርግ ከአቤል ኬዝ ውጪ በተጨማሪ ለሌሎች እንግዲህ በጣም ወንጀለኛ ለተባሉ ሰዎች ነፃ የሚያወጣ እጅግ በጣም በብዙ ገንዘብ ይሄን ያክል በዚህ ርቀት የሄደው ወንጀለኛ ማን አብሮት እንደሚሰራ ያውቃል። ከማን ጋር መስራት እንዳለበት ያውቃል። ያንተን ፕሮፋይል ሳይ አንተ ከየት እንደመጣ ሳያውቅ ያንተን ምንነት ሳይገነዘብ ዝም ብሎ በተራ ሁኔታ አይቀጥረም። ስለዚህ ይኸውልህ አንተና ደረጀ የምትተዋወቁበት መንገድ አለ። በቃ እንደ አሰሪና እንደ ሰራተኛ ምን ተዋወቀው ነገር አለ። ከዛም በተጨማሪ ነው እያልኩ ያሉት ይሄ ረቀቀ ወንጀለኛ ነው። በምን አይነት አግባብ አንተ ሊቀጥር እንደሚችል እኮ እናውቃለን እኮ። እንደዚህ አይነት ሰዎች ማንን እንደሚቀጥሩ እኮ እናውቃለን እኮ። እሺ ማለት እኔ አሁን ልትረዳኝ ሞክር። እኔንም በቻልኩ አቅም እባክህ ተረዳኝ። በቃ ምን ነገር ተረዳኝ። እኔ እያልኩ ያለሁት ምንድነው እኔ እሱ ተራ ሹፌሩ ነኝ። ሌላ ምንም ማውቀው ነገር የለም። ተራ ሹፌሩ አቤል የምትለው ኬዝ ምናምን እኔ አቤል አይደለም በጣም ብዙ ሰዎች ነገርኩ። የተከበሩ ሰዎች ናቸው የሚመጡት። እኔ ስለ አቤል የትኛው እንደሆነ እኔ ምንም ማውቀው ነገር የለም። አይደለም አቤልን ኬዝ ይቅርና እኔ ተራ ሹፌር ነኝ። ፕሮፋይልን ያውቃል። አዎ ሳያውቅ ያቅጠርን ማልከኝ። አዎ በደንብ አጣርቶ ኢቭን ከየት አካባቢ እንደመጣው በምን አይነት ሁኔታ ምን አይነት ህይወት እየኖርኩ እንደሆነ ይሄን ሁሉ በደንብ ዲቴል አጣርቶ ነው ሲቀጥረኛ የቀጠረኝ። እሱን እኮ ነው ያሰብኩት። እዚህ ጋር ምንድነው በእርግጥ በሰዓቱ እኔም እንዴት እዚህ ደረጃ ሊደርስ ይችላል እንዴት ይሄን ያህል ማጣራት አካሄደ ብዬ አስቤ ነበር። እኔም እሱን ነው እያልኩ ያለሁት። ግን ከዛም ብዬ ተውኩት። በቃ ለራሱ ሴፍቲ ሊሆን ይችላል ያሰበው እንደዚህ ራሱን የሆነ አደጋ እንዳይደርስበት ወይም ደግሞ የሆነ ጥቃት እንዳይሆን ለራሱ ደህንነት ይሆናል ይሄን ያሰበው እንጂ ለሌላ ነገር አይሆንም ብዬ ለራሴ እንትን ሰጥቼ መልስ ሰጥቼ የተኩት ነገር ነው። አጠራጥሮኛል። እንዴት ይሄ ሁሉ መረጃ ሊያጣራ ይችላል? ነገርኩህ። እኔ ያው የደሃ ልጅ ነኝ። እውነት ነው የምነግርህ። ከክፍለ ሀገር ነው የመጣሁት። ቲማቲም እየሸጥኩኝ የምር መንገድ ላይ ቲማቲም በጋሪ የሚሸጡት ታያላችሁ። መቼም እንደናንተ አጋንዳ ሀገር ነው የምንኖረው ታውቃላችሁ። እየሸጥኩ መንጃ ፍቃዴን አወጣሁት። ያችን አወጣሁ። በቃ አወቀ። ሰው አፈላለኩኝ። እንደሚቀጥር ሰማሁኝ። ሄድኩ አናገርኩት ምናምን በደንብ ምን አጣራ። በቃ ችግር የለውም ትሰራለህ አለኝ። ከኔ የሚጠበቀውን በጠቅላላ መረጃ ሰጠሁት። ነገርኩ። አሁን ያልኩት መረጃ ማለት ነው። ሌላ ምንም የማውቀው ነገር የለም። እኔ የደሃ ልጅ ነኝ። ነገርኩ። እናት አለችኝ፣ እህት ወንድሞች አሉኝ፣ ተማሪዎች ገና ህፃናቶች ከእናቴ ስር ድክ ድክ እያሉ እነሱን የማሳድገው ነው። ማንም አባቴ የለንም። አባቴ በልጅነቴ ነው ሞተው። ምንም የማውቀው ነገር የለም። አሁን እናንተ የምትሉት ነገር በጠቅላላ ምንም እኔ እንጃ እንዴት አድርጌ እንደማስረዳቸው አላውቅም። አሁን የምትለው ነገር ይሄ በዚህ ልክ የሄደ ወንጀለኛ እጅግ በጣም የረቀቀ ሰው ለኛ እንኳን ጭራውን ለመያዝ የከበደን ሰው አሁንም ቢሆን የጊዜ ወይም ደግሞ የቀናት ጉዳይ እንጂ አሁንም ቢሆን እንይዘዋለን። ይሄ ሰው በምን አይነት ፕሮፋይል ነው አግኝቶ አንተን ሊቀጥርህ የሚችለው እኮ ነው የኔ ጥያቄ እኮ። በምን አይነት ፕሮፋይል መጀመሪያ የተገናኛችሁበትን መንገድ ነው ማወቅ የፈለኩት። እኔ በሰው ነው ያገኘሁት። በሰው እንደዚህ ሲያጣራ በቃ ሹፌር ነኝ አልኩ። ገና መንጃ ፍቃዴን ማሳየት ይችላል። ገና ጀማሪ ሹፌር ነኝ እኔ። ምንም እዛ ደረጃ የደረሰ ሹፌር አይደለሁ። አዲስ ነኝ ገና። መንጃ ፍቃዴን ካወጣሁ ማሳየት ካለብኝ ማሳይቻለሁ። ችግር የለውም። አሳያችኋለሁ። እሱ ችግር የለውም። የህግ ሰዎች ያዩት ጉዳይ ነው እሱ። በቃ ሌላ ምንም የምትለው ነገር እኔ ምንም ማውቀው ነገር ነገርኩህ እኮ ስለኔ በጣም 100% አጣርቷል። በቃ ባጭር አማርኛ እኔ ግን ስለሱ ማወቅ ያለብኝ ድረስ አውቃለሁ። በቃ አለቀኝ ነው ያሰራኛል። እንደውም በጣም ብዙ ተስፋ ሰጥቶኝ ነው እንትን ያለ በቃ ወደፊት እንደዚህ እናደርጋለን፣ እዚህ ስራ ውስጥ አስገባሃለሁ፣ እንደዚህ እናደርጋለን ምናምን። እኔ የተከበርኩ ጠበቃ ነኝ፣ ደህና ስራዎችን እሰራለሁ፣ ምንም ችግር የለውም፣ አይዞህ ያልፍልሃል፣ ጠንክረህ ብቻ ስራ፣ ታማኝ ሁን። በቃ ከዚህ ውጭ ያለኝ ነገር የለም ለኔ። እኔ የማውቀው በቃ እንደዛ ጠበቃ ነው፣ በቃ በደንብ ይሰራል ማለት ነው። ስለዚህ ለኔም የተሻለ ቦታ የሆነ ነገር ላይ እንትን ይለኛል። በእምነቴ ታምኜለት ለሱ ማገልገል ነው ያለብኝ ብዬ በቃ ማስበው ስራዬን ታትሬ የምሰራው በዚህ ምክንያት ነው። እኔ የተከበረ ደረጃ ትልቅ ደረጃ ያደርሰኛል ብዬ ነው እንጂ ማስበው ለዚህ የተርመጠመጠ ነገር ውስጥ አሁን ለምትሉኝ ነገር ይገባል ብዬ አላስብም። ሰውየው ጥሩ። ከዛስ በኋላ ይሄንን ስራ እሱ ጋር ጀመርክ፣ ባልከው መንገድ ሆነ ባልከው ፕሮፋይል የሚሆን እሱ ጋር ይሄንን ስራ ጀመርክ አይደለ? ከጀመርክስ በኋላ ምን አገኘህበት? ምን አይነት ሰው ሆኖ አገኘው ይሄን ሰውዬ? ስለሱ የምታውቀውን አብረህ በመዋል ሂደት ውስጥ በሹፍርናህም ሆነ በምትሰራለት ስራ ውስጥ ስለሱ ወይም ደግሞ ስለ ደረጃ የምታውቀው ነገሮች ይኖራሉ። በደንብም ደግሞ ታውቀዋለህ ብለን ነው እንግዲህ። አላቅም ስለሱ ምንነት የተለየ ነገር አላቅም ብትለኝ እንግዲህ ይሄ ቀልድ ነው የሚሆንብኝ ለኔም ለሁሉም። እንግዲህ እዚህ ጋርም ላሉት የህግ ሰዎች እንደዛ ነው የሚሆነው። ይሄ ቀልድ ነው የሚሆነው። አሁንም ቢሆን መልሴ አላቀውም ነው። ይኸውልህ ያወቅከውን ያክል እንድትነግረን እንፈልጋለን ለኛ። በዚህ ሂደት ውስጥ የምታውቃቸው ነገሮች አሉ፣ በዚህ ሂደት ውስጥ ያየሃቸው ነገሮች አሉ። እንግዲህ ሹፌሩ ነህ፣ ካንተ በላይ የሚያቀርበው ሰው የለም።
አይደል? ምንም የኔ ኃላፊነት ሌላ የሚያቀርበው ነገር አሁንም የምትሉኝ እዚህ ደረጃ ያደረስኩትኝ በቃ እኔ ራሴ ለስራዬ ስል በቃ ስራዬ ማጣ ስላልፈለኩኝ ይሄ ነገር አድርግ ሲለኝ ቀንደ ቤተሰብ ስላየሁት ብቻ እዛ ቦታ ተገኘው እንጂ ይሄን ማድረግ ኖሮብኝም አይደለም ያደረኩትኝ እዛ ቦታ እሷን ለማዳን ምናምን እኔ የትኛው እንትን ሆኜ ነው ግን በቃ ለስራዬ ለራሴ ስል ያን ነገር ያደረኩት ሌላ ምንም የተለየ ነገር የለም በቃ ነገርኩ ትልልቅ ሰዎችን የሚያገኘው በቃ ይሄ ትልልቅ ማለት ባለሀብቶች እነዚህ ባለስልጣናት ምናምን የሚባሉት የሆነ በሰዎች በጋርድ ምናምን የሚንቀሳቀሱ ሰዎችን በብዛት ያገኛል ስለደረጃ መቃወም ሙስሊም ተላልቀ የማቀው ይሄንን ነው ሌላ ምንም ምን ይስራ ምን ያር ከጀርባ ጠበቃ እንደሆነ ነው የማቀው ነግሬሃለሁ ቤቱ አደርሰዋለሁ እሱን ከሱ ጋር የሚመጡ ሰዎችን እዚህ ቦታ አድርስ ሲለኝ አደርሳለሁ ሌላ ምንም ማቀው ነገር የለም እሱም ደግሞ ከዚህ ያለፈ ነገር አዞኝ አያውቅም ሹፍርናን የሚመልከትና ሹፍርናን የሚመልከት ነገር ነው የሚያዘኝ ሌላ ስለጥብቀና ይሄ እንዲያርግ ምናምን ምንም ማቀው ነገር የለም በቃ እንደሰራተኛና እንዳሰሪ እንገናኛለን ደሞዜም በስርዓቱ ይከፍለኛል እኔም በስርዓቱ አገለግላለሁ እሱ ማቀው እኔ ለምን አሁን የምትሉት ነገር እኔ ምንም እየገባኝ አይደለም ይኸውልህ እነዚህን ሰዎች መቼ ነው ማግኘት የጀመረው በቅርብ ጊዜ ወዲህ ነው እነዚህን ኬዞች ከተጀመሩ በኋላ ነው ወይስ በፊትም እነዚህን ሰዎች አንተ ከጀመርክበት ሰዓት ጀምሮ አሁን ያልካቸውን ሰዎች ያገኛቸው ነበር እኔ ሹፌሩን ከጀመርኩ በኋላ ዲቴል ያንን ነገር ሲያረጋይቸው አላውቅም በደንብ እኔም ያን ያህል እንትን አላለም ሌሎች ሰዎች ነበሩት እሱም በሱረ እንትን የሚሉ አሁን ነው ይሄን አሁን የሱ ሹፌሩኝ እንትን ያልኩት እንጂ ከዛ በፊት እቃ መላላክ ምናምን ነበር የኔ ሹፌርና እንትን የሚል ነበር አሁን ግን እኔ ወደዚህ እሱ ቋሚ የሱ ሹፌር ሲሆን ሰዎችን ማየት ጀምሬያለሁ እኔም ኢቭን ኦፊስ እንኳን ገብቼ አላውቅም እውነት ለመናገር በቃ ኦፊሱ የት እንዳለ አውቃለሁ የት ምን እንደሚሰራ አውቃለሁ ጠበቃ እንደሆነ አውቃለሁ ውስጥ እንኳን ምን እንደሚደረግ እኔ አይቼ አላውቅም ግን ሰዎቹን ሲገባ ያለው እዚህ ቦታ አደረሳቸው ሲለኝ አደርሳለሁ እጂ ይሄንን ነው የማውቀው በጣም ጥሩ እነዚህን ሰዎች አንተ ያገኛቸዋል ያልካቸውን ሰዎች በፎቶም ሆነ በተለያየ መንገድ ፊታቸውን ወይም ደግሞ የፎቶ ማስረጃ ብናሳይ ታውቃቸዋለህ ትለያቸዋለህ አዎ በደም ሰዎችን አቃኒ እሱ ጋር ይሰራሉ ቢማጋቸው አደረሳቸው ተባልኩ ብዙ ጊዜ ማድረሳቸዋለሁ አመጣቸዋለሁ እሱ ጋር ወስዳቸዋለሁ አቃቸዋለሁ ፎቶዎችን ባይ ኢቭን አንዳንዶቹ እንደውም በስም ራሱ እንዲህ ሲጠራሩ ምናምን ሰምቻለሁ እኔ እንኳን ሳይሆን እንዲህ ሲጠራሩ በስልክ ሲያወሩ ምናምን ሰማለሁ ይኸውልህ ይሄንን ሁሉ ነገር ማታ ትላንትና ከዛ ሁኔታ በኋላ የህግ ሰዎች ወስደው ሲጠይቁ ለምንድን ነው ያልነገርካቸው አሁን የነገርከኝን ነገር ቢሆን ለህግ ሰዎች አልነገርካቸውም ይሄንን ሁሉ እስካሁን የደበቅበት ምክንያት አለ ማለት ነው እኔ ይሄ ነገር ያን ያላስፈላጊ ነው ያላሰብኩም እኔ ቀጥታ ከወንጀሉ አሁን ከምትት ወንጀል ጋር የተገናኘ ነው ይመስለኝ እኔ ደግሞ ስለዛ ምንም ማውቀው ነገር የለም የኔ ስራ ሹፍርና እንደሆነ ነው የነገርኳቸው ለነሱ ተለየ ነገር እኮ ያልኩት የለም ለእናንተ የተናገርኩት ለነሱ ተመሳሳይ ነው አሁን እኮ ሌላ ነገር ትላንት ያልተናገርካቸውን ነገሮች ጭምር እኮ እየተናገርክ ነው እኛ እኮ አንተ ጋር ስንመጣ እኮ ዝም ብለን እኮ አይደለም ይዘን የመጣ ነው እኮ እዚህ ከዛም ድረስ እኮ ከህግ ቦታም እኮ እንድትመጣ ያደረግነው እኛ ስለምንፈልግህ ነው ይኸውልህ የምትናገረው እያንዳንዱ ነገር ያስፈልገናል ተጨማሪ ነገሮችን አንተ ላይ እኮ ያጣራናቸው ነገሮች አሉ እኮ ገብቶኛል ወንጀለኛ የሚያስብለኝ ትናንት እሱ ቤት መገኘቴ ከሆነ አዎ ወንጀለኛ ነው በቃ በዚህ ልጠይቅበት ከዛም በተጨማሪ ሌላ ምንም ማቆ ነገር ከዛም በተጨማሪ ያልኩ ነው ምንም ማቆ ነገር አሁንም ቢሆን እንድትናገር ነው እኔ ድሉን እየሰጠውክ ያለሁት ምን ልናገር ከዚህ ምን ያለ እኔ ማቆ ነገር ምንም የለም እኮ እኔ ምንም ማቆ ነገር የለም ከዚህ በለጠ ከዛ በተጨማሪ ይኸውልህ አንተ ደረጀ ካንተ በተጨማሪ አንድ ግለሰብ ሶስት ሆናችሁ ለሶስት አንድ ግለሰብ አግታችሁ ትላንትና ይዛት በመጣት መኪና ይዛችሁ ስትሄዱ ተመልክተናችኋል ያንን የሚያስረግጥልን ማስረጃም አለን ያንን ስታደርጉ ነበር እኔ ስለ ጉዳዩ እንደምትል አይደል በቃ አድርሰን የተባልኩት እኔ ምንም ማቀው ነገር የለም ጫካ ምንድነው አድርስ የታገተ ሰው ነው የምታደርሰው እኔ የምታገቱን አላውቅም አብሮ የነሱ ጋር የሚሰራ ሰው ነው መሰለኝ እንጂ ሌላ ምንም ስለመታገቱ ምንም ማቀው ነገር የለም ይኸውልህ እኔ ህፃን ልጅ አይደለም እዚህ ጋር መታታለኝ ህፃን ልጅ አይደለም እኔ ምንም የማታለ ስራ አይደለም እያሰሉ አንተም ስማኝ እንጂ እኔ ምንም ሰማኝ አንተ ብቻ አንተ ለምን ትላለህ ወይስ አንተ የፈለከው መረጃ እኔ ጋር ስለሌለ ነው እኔ ምን ልበልሽ መረጃውን መስላል እኮ ነው እየጠየቅኩ ያለሁት እኮ እኔ ማቀው ይሄን ነው ማቀው ምንም ማቀው ነገር የለም ይኸውልህ እኛ ፍንጭ ሳኒ ዝም ብለን ከሜዳ ተነስተን አንተን አንጠልጥለን የምናመጣውበት ሌላ ምንም ምክንያት የለንም ካንተ ሌላ ጉዳይ የለንም ትንቀሳቀሱ ይችላል ፍንጭ ሊኖራችሁ ይችላል ግን እኔ ጋር ያለው ይሄ ነው እኔ ጋር ያለው መረጃ ይሄ ነው እኔ እሱ እዚህ ቦታ እንዳለኝ እሺ ብዬ ይዤ ሄድኩኝ በቃ የነሱ አባል ከነሱ ጋር የሚሰራ ነው መሰለኝ ሌላ ምንም ማቀው ነገር የለም ጠበቃ ነው ነገር ያለው ጠበቃ ነው አልኩ እኮ አለቄ ጠበቃ ነው እሱ ጋር የሆነ ለስራ መጥቶ ሊሆን ይችላል እኔ በምን አውቃለሁ ለመጀመሪያ አይደለም ሰው እንደዚህ እዚህ ሲሄድ ብዙ ሰዎችን ከሱ ጋር ያለሱም ብዙ ሰዎችን ይዤ እንቀሳቀሳለሁ በዛ ሰዓት ያሱት አግቶ ይሁን ምን ይሁን በምን ላቅ እችላለሁ እኔ ይኸውልህ ብዙ ሰዎችን ይዘህ ሄደህ ሊሆን ይችላል የታሰረ ሰው አፉ የታፈነ ሰው ይዘህ መሄድ ነው ጤናማ የሚሆነው ከዚህ በፊት እንደምታደርገው የሚሆነው የታፈነ ሰው አፉ የተያዘ ሰው እጁ የታሰረ ሰው ይዘህ መሄድ ጤናማ ነው እኔ እንደዚህ ሰው ይዤ ተንቀሳቅሼ አላውቅም እስካሁን ምን ማለት ነው ይዤ ተንቀሳቅሼ አላውቅም ማለት ይሄ የተሳሳተ መረጃ ሊሆን የሚችለው
ይሄ በተሳሳተ መረጃ ነው ወይም ደግሞ ሌሎች ሹፌሮችም ስላሉት ወረዛ እዛ ከተመሳሰሉባቸው ሊሆን ይችላል እንጂ እኔ እንደዚህ አይነት ሰው እስካሁን ደርሶኝ የማያውቅም። ይኸውልህ እኛ ያላየነው ነው ወይም ደግሞ ያልሰማነው ነገር የምንናገር ሰዎች አይደለንም። ለእያንዳንዱ ይኸውልህ የለም አላልኩም አለ የፎቶ ማስረጃ ሳይቀር ከመንገድ ላይ የነበሩ ቅጂዎች ራሱ እኛ እጅ ላይ ይገኛሉ። የቪዲዮ ማስረጃዎች ሳይቀሩ የቪዲዮ ማስረጃ የፎቶ ማስረጃ አለን እያልኩ እኮ ነው። ከዚህ ይመጣኒ ማላቆኒ ኮን ቦታው ላይ ያለውት እኮ አይደል እንዴ? አንተ በፎቶ በማስረጃ ነው እያልክ ያለው። ቦታው ላይ ያለውት እኮ እኔ ነው አረክ እያልክ ያለው። እኔ ይሄን ነገር አላረኩም። እኔ እንደዛ አይነት ሰው እስካሁን ይጄ ማላቅ ማኔ ሰላማዊ ሰው ነው ይጄ የሚሄደው። አዲስ የተባልኩ ቦታ ነው የማደርሰው። ሄድ የተባልኩበት ቦታ ነው የምሄደው። አሁንም ደግሜ እነግርሃለሁ ከዚህ ውጪ ምንም ሰርቼ አላውቅም። አሁን የምትለው ነገር የተሳሳተ መረጃ ነው። ፈጽሞ እኔ እንደዛ አድርጌ አላውቅም። ይኸውልህ አሁን እኔ ነገርኩህ እኮ የተሳሳተ ሌላ ሰው ሊሆን ይችላል አርጎ ይሄ ነገር አልተፈጸመም አላልኩም። ግን እኔ አላልኩም ይሄን ነገር በቃ ሌሎች ሰዎችም ሊሆን ይችላል ያደረጉት። በምን አውቃለሁ እኔ ምንድነው አንተ ሌላ ሰው ነህ ያንተን ማስረጃ ያያልኩ ሹፌሮቹ እኔ ብቻ አይደለሁም የሱ ሹፌሮች አሉ ሌሎችም ሹፌሮች አሉ ፊልድ የሚላኩ ሌላ ቦታም እንደዚህ የሚወጡ አሉ። እኔ አጋጣሚ የሱ ሹፌር ሆንኩ። እኔ እሱ ነው ማመላለሰው። በጣም ጥሩ። ስለዚህ ይሄ አቶ ደረጀ የተባለ ግለሰብ የት እንዳለ በደንብ አሳምረህ ታውቃለህ። የት ነው ያለው? ይሄ ቴክስት ደረሰኝ ካልከም ይሄ ሰውዬ የት እንዳለ ታውቃለህ በደንብ። የት ነው ያለው ይሄ ሰውዬ? እኔ ምንም አላውቅም የት እንዳለ እኔ ምንም አላውቅም። ካገኘሁት ራሱ አራት ቀን ምናምን አልፎኛል ካገኘሁት ራሱ። በስልክ ማንደዋወልም በቴክስትም አያወራኝም። ለመጨረሻ ጊዜ አሁን ቴክስት ያደርግልኝ ይቺን ቴክስት ብቻ ነው። ሌላ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? ለምንድን ነው የማታውቀው? በደንብ ታሳምረህ ታውቃለህ እኮ ወንድሜ። ለምን አትረዳኝም? እኔ ምንም የማውቀው ነገር የለም። ነገርኩህ እኮ ከአራት ቀን በፊት ነው እኔና እሱ መገናኘት ያቆምነው አይደለም። በአካል ይቅርና በስልክም ተገናኝተን አናውቅም። ኢቭን እኔ አሁን በዚህ ሰሞን ነበር እኔ ደሞዜ እሱ እንኳን ፈልጌ ላገኘው አልቻልኩም። እዛ የኔን እንትን የሚጠብቁ ብዙ ሰዎች አሉ። ነግሬሃለሁ። የደሃ ልጅ ነኝ ብዬሃለሁ። እናቴ ብቻዋን እዛ ምንም መተዳደሪያ የላትም። ከኔ ነው የምትጠብቀው። ደሞዜን ፈልጌ እንኳን ስመጣ የለም። ኢቭን ሚስቱን ሂጅ አወራኋት። ምን አልኩት ጠየቅኳት። ጭራሽ እሷም የጠየቀችኝ እኔን ነው። ከአንተ ጋር እኮ ስራ ወታችሁ ይሆናል ከአንተ ጋር አብሮ ነበር የመሰለኝ። እኔም ጠፋብኝ እኮ እዚህ ራሱ ተጨነኩኝ። ጎረቤትም ስጠይቅ ማንም ያየሁት የሚለኝ ሰውም የለም እያለች ነው ለእኔ የምትለኝ የነበረው። ምንም የምትለኝ ነገር የት እንዳለ ጭራሽ አላውቅም የት እንዳለ። እስከ ዛሬ አንተ እሱ ጋር ስትሰራ እንደዚህ ተደብቆ ያውቃል? እንደዚህ ለረጅም ጊዜ የጠፋበት ጊዜ አለ እንዴ? ስራውን ታውቃለህ? በጣም የታወቀ የጠፋበት ጊዜ አለ ከዚህ በፊት? አሁን እንደጠፋው ጠፍቶ ያውቃል ወይ? ስራው እንደዛ ከወንጀለኞች ጋር የተነካካ ስለሆነ ብዙ ወንጀለኞችን አሳዶ የብዙ እንባን የሚጠርገው ታውቃለህ። ጠበቃ ነው ስራው። ነግሬሃለሁ። ብዙ ወንጀሎችን ነው ወንጀለኞችን ያሳድዳል። በቃ እኔ ያሰብኩት ከአንዱ ተደብቆ ነው። በቃ ከአንዱ ወንጀለኛ በቃ ሊያጠቃኝ ነው ብሎ አስበው ተደብቆ ነው የሚሆነው። እኔ ያሰብኩት በቃ በዚህ ልክ ነው። እኔ ሌላ ምንም አንተ የምትለው ነገር እኔ አላውቅም። ጭራሽ እሱ ነው ወንጀለኛን የሚያሳድደው? እያንዳንዱን ነገር እኮ እኛ እናውቃለን እኮ ያደረጋቸውን ነገሮች እያንዳንዱን መረጃ እኮ አይተናል እኮ። በጥብቅና ሽፋን ምን ሲሰራ እንደነበረ ለንጹሃን እዚህ ጋር መድረስ ሲገባው ለስንት ወንጀለኞች እንደደረሰ እኮ እኛ እኮ እናውቃለን። በወንጀለኞች ገንዘብ እኮ ይሄንን መኪና እኮ እንደገዛ እኮ እኛ በደንብ እናውቃለን እኮ። ማውቀውን ነገር እኮ ነው እየካድከኝ ያለው አንተ እኮ እዚህ ጋር። እኔ ምንም እየካድኩ ያለው አሁን ስለሱ ያለኝ መረጃ ነው ከሱ ነው እየሰማሁ ያለው እኮ። ታውቀዋለህ፣ በደንብ ታውቀዋለህ ነው የምልህ እኮ። ምን አድርግ ነው እሺ የምትለኝ? እኔ አሁን ነገርኩህ እኮ እኔ ደሃ ልጅ ነኝ አልኩህ እኮ። እኔ እናቴን ለማስተዳደር ነው ነገርኩህ። እዚህ ተቀጥሬ የገባሁት እኮ ሌላ ምንም ማውቀው ነገር የለም። እድል እየሰጠሁህ ነው ያለሁት። በመጨረሻ ሰዓት በሰጠሁህ እድል ግን ተጠቀምበት ተፈልጋለሁ። ለምን አትረዳኝም? እኔንም ወንድሜ ለምን አትረዳኝም? እኔ እኮ ስለሱ ያለው መረጃ ገና ካንተ ነው እየሰማሁ ያለሁት። እንዴት ነው መረዳህ? ይኸውልህ የማውቀውን ነገር እኮ አላውቅም እያልከኝ እኮ ነው። እንዴት ነው ለአንተ ታውቃለህ እኮ አንተ አጣርተህ ምናምን ልታውቅ ይችላል። እኔ ምንም ማውቀው ነገር የለም። ለምን አትረዳኝም? እኔንስ ነገርኩህ። እኔ ደሃ ልጅ ነኝ እንዴ። ለምን አትረዳኝም? ለመጨረሻ ጊዜ እድል እየሰጠሁህ ነው ያለሁት። እኔ ከዚህ በላይ ልታገስህ አልችልም። የነበርክበት እስር ቤት ተበሰብሳታለህ። ቤተሰቦችህ ምን እንደሚወጣቸው አላውቅም። እንደሱ አላልኩም እኮ። እኔ እሱን መች ፈለግኩኝ? እኔ መበስበስ አልኩህ እኮ። እንኳን በስቤት በስብሼ ይቅርና አሁን እቺን እንኳን ደሞዝ ባለመላኬ እንዴት እየሆነ እንደሆነ ቤተሰቦቼ የማውቀው እኔ ነገርኩህ። የደሃ ልጅ ነኝ። በቃ እኔ ነኝ ቤተሰቤን ማስተዳደረው። ምንድነው የምትፈራው? ምንድነው የሚያስፈራ? ምንም የሚያስፈራኝ ነገር የለም። በቃ ቤተሰቦቼ በሙሉ ስለኔ የሚያውቀው ፋይል አለ። በቃ ሙሉ ነገር የሚያውቀው ስለኔ በቃ እኔን አይደለም ሊጎዳኝ የሚችለው። እኔም ቢጎዳኝ ችግር የለም። ቤተሰቦቼን ነው የሚጎዳቸው። ምንም የማውቀው ነገር የለም። በቃ ያለኝ ይሄ ነው። እሱ በደንብ ስለኔ መረጃ አለው። በቃ የኔ ሙሉ ቤተሰቤን ባክግራውንድ በጠቅላላ ያውቃል። እሱ ስለኔ ያውቃል። ምን ማለት ነው? አንድ ነገር ብናገር አሁን የሆነ ነገር እሱ ራሱ አስፈራርቶኛል። ስለኔ አንድ ነገር ብታወራ የት እንዳሉ ብትናገር አንድ ነገር ብታወራ አንተ ብቻ አይደለም ቤተሰቦች ነው ለመጨረስ ብሉ ተናገር ነገር ያለው ነው። ይኸውልህ እንዴ እየነገርኩህ እኮ ነው። እንኳን ቤተሰቦች ልጨርስ ቀርቶ ከኛ እንኳን መደበቂያ ጠፍቶበት እኮ ነው የተሰወረው። ፊት ለፊት እኮ እናገኘው ነበር እኮ። ይኸውልህ አንድ ነገር ልንገርህ አይደለ?
ለኛ የምትናገር እውነቱን የምትናገር ከሆነ እንግዲህ ምንም አይነት ስጋት አይግባ ስለ ቤተሰቦችህም ሆነ ስላንተ ነገር ግን አሁንም ቢሆን እኛን አንተባበር የምትል ከሆነ እኛ ስለ ቤተሰቦች ምንም አይነት ኃላፊነት አንወስድም አያገባንም ያለውን ነገር እኮ የለም እኮ ግን በቃ እሱ እኔም ቢያርግ ምንም ቢያርግን ችግር የለም ቤተሰቦችንም ጨርሳቸው ነው ያለኝ በቃ እንደዛ ከሆነ ያለውን ነገር እውነታውን ንገረን እኛ ለቤተሰቦችህም ላንተም ከለላ እናደርግላቸው ለመጨረሻ ጊዜ መቼ እንደተገናኛችሁ ንገረኝ እንደነገርኩ የተገናኘነው ከአራቀም በፊት ነው የት ነበር የተገናኛችሁት ደውሉልኝ አያውቅም ማካልም አግኝቼው አላውቅም ቴክስት ራሱ አድርግልኝ መጨረሻ ጊዜ እናንተ ያገኛችሁን ከዛ ቤቱ ሌላ ምንም ማውቀው ነገር የለም እኮ የት ነበር የተለያያችሁት ለመጨረሻ ጊዜ የት ነበር ያደረስከው አንተ ለመጨረሻ ጊዜ ነው ያደረስኩት እንደነገርኩ ከአራቀም በፊት ነው ያገኘሁትኝ እሱን ከዛ የሆነ ቦታ እንደውም ልኮ የነበረና በቃ በፍጥነት መጣት አለብኝ እዛ ራሱ ሳልደርሰኝ ተመለስኩት ከዛ የሆነ ጉራንጉር የሆነ ግቢ ውስጥ ነው ብቻ የወሰድኩት ግቢ ነው ግን የሆነ ብቻ ራቅ ያለ ነው ከዚህ አካባቢ እንዴት እንደሆነ አላውቅም ተዋክቦ ነበር እሱ ራሱ የሆነች ትንሽ ቦርሳ ነገር ይዞ ምናምን ብቻ ከወጥሮ ብቻ ለይት ያለ ነገር ነው በቃ ይዛ ሰዓት የነበረው ግን ከዛ በኋላ ደግሜ መሄድ ምናምን በቃ ራቅ ያለም ስለነበረ ወደዛ ለመሄድ እንትን አላልኩም ከዛ በኋላ አላገኘሁም ለመጨረሻ ጊዜ እዛ ነበር ያደረስከው እዛ ነበር ስለዚህ ያደረስክበትን ቦታ አንተ ታስታውሰዋለህ አስታውሰዋለሁ እሺ በጣም ጥሩ እንደዛ ከሆነ የኛ ተጨማሪ ሰዎች ይዘጋጁና የህጎችም ሰዎች ይምጡ እና ያለበትን ቦታ ወሰደን ተነስ መኪና አዘጋ የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰተኖታል በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መተናል በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ እነዚህም ቤቶች ሙሉ ለሙሉ የከተማ እይታ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ እሺ እንግዲህ ተመልካቾቻችን የነበረውን ቆይታ ስቱዲዮ ያደረግነውን ቆይታ ከሹፌሩ ጋር የነበረን ነገር የተመለከታችሁትን ይመስል ነበር ምንድነው መጨረሻ ላይ ስንወጣ የነበረበት መጨረሻ ላይ እንግዲህ ይሄንን ደረጃ የተባለውን ወንጀለኛ ሰው ያደረሰበትን ቦታ ነው የነገረንና ወደዛ ቀጥታ እየሄድን ነው ለኛም ሰዎች አሉ ከኋላችን እየተከተሉ ነው እነሱ የህግ ሰዎችም አሉ ለነሱም ደውለናል እየመጡ ነውና ከዛሬ ማለፍ የለብንምና ዛሬ እንግዲህ በለስ ከቀናል ይሄንን ወንጀለኛ ቀጥታ ይዘ ነው እንግዲህ ወደ ህግ የምናቀርበው ይሆናል ነገሮች ዛሬ ማብቂያቸው ላይ ይደርሳሉ ብለን እናስባለን እንደው ግን በመጨረሻ የምጠይቀህ አንድ ጥያቄ አለ በዚህ በነበርክበት ጊዜ ከሱ ጋር ባደረክባቸው ቆይታዎች ውስጥ ሊያ የምትባል ሴት አይተሃል ወይም ደግሞ ሊያ የምትባል ሴት አብረው ነበረች ወይ ከደረጀ ጋር እኔ እንጃ ስሟ ሊያ ይባል አላውቅም ምናልባት ግን ሷይቱን ይችላልች እንጃ የሆነች ሴት አብረው ብዙ ጊዜ የምትንቀሳቀስ ነበረች እኔ እንኳን ያዩት ሁለት ቀን ምናምን ከዛ ይበልጥ ያዩት ሊያ ትባል ግን አላውቅም ስለዚህ እድል ቀንቶን እቺ ሴት አብራው ልትሆን ትችላለች ምናልባትም ያለበት ቦታ እሱን የምናገኘው ከሆነ አብራ ልናገኛት እንችላለን ማለት ነው እኔ እንጃ ምናልባት ብዙ ጊዜ ስለሚገናኙ ልትኖር ትችላለች እኔ አጋጣሚ ልትኖር ትችላለች እኔ አላወኩም ጭራሽ እንደምትመለከቱት ከሆነ ተመልካቾቻችን ቦታውም እጅግ በጣም ጉራንጉር የሆነ በጣም ብዙ ቅያሶች የበዙበት ቦታ ነው የመጣ ነውና እንግዲህ በጣም ለመግባትም አስቸጋሪ የሆነ ቦታ ነው ያንን ሁላ ቦታ አልፈን ነው እየመጣን ያለ ነውና እጅግ በጣም አስቸጋሪ እንደሚሆንብን እርግጠኞች ነን እንግዲህ ይሄ ግምትም አያስፈልገውምና ነገር ግን እጅግ በጣም በዛ ያለ ኃይልም ስላስፈልገን ያለውን ነገር ከበባ አድርገን ወዲያው በቁጥጥር ስር ለመዋል የተቻለንን ሁሉ ጥረት እናደርጋለን እሱን እናገኘዋለን የሚል ተስፋ አለን እስከመጨረሻው ድረስ አብራችሁን ቆዩ እስኪ ደውላቸው በዛ በኩል እየመጡ ላሉት እነኛ ሰዎች ቤት ጋር ነው የምታጠፈው በዚህ ነው እሺ በዚህ ጋር ታጠፍ ይሄኛው ነው አይደለ እሺ የኛ ሰዎች ደርሰዋል ሁሉም ደርሰዋል አሁን እንውረድና ቦታው ከበባ ይደረግበት እሺ ምንም አይነት ነገር እንዳይፈጠር በጥንቃቄ ቦታው ና ያዙ የትኛው ይጠቁመን እዚህ ነው አይደለ እሺ ይምጡ እነሱ ያው አታቆም ይሄኛው ነው አይደል ግቢው እሺ ተጠንቀቁ እሺ አሳየ ና የትኛው ነው እሺ ተጠንቀቁ ግቢውን እንዳለ ፈትሹ ምንም አይነት ሞጮች እንዳያመልጥ ግቢውን እንዳለ ይውጥ እዚህ ነው
እሺ ግቢውን ፈትሹት እንዳለ እዚህ ነው አይደለ እሺ ደረጃ የት አለ ደረጃ የት አለ ደረጃ ይፈልገን ነው ቤቱን ፈትሹት እንዳያመልጥ ደረጃ የት ነው ያለው ማንሽ አንቺ እንዴት እዚህ ልትገኝት ማንሽ እኛ ደረጃ ይፈልገን ነው የመጣ ነው ደረጃ ይፈልገን ነው የመጣ ነው ቤቱን ፈትሹት ምንም አይነት ነው ስለማን ደረጃ ነው የምጠይቀው ደረጃ ይፈልገን ነው የመጣው ደረጃ ያለበት የተባለበት ቤት ነው የተገኘሽው ደረጃ የት ነው ያለው ሰው ላይ ገባው እኮ ሌላ ሰው ቤት ይኸውልሽ እኛ የህግ ሰዎች ነን ይኸውልሽ የህግ ሰዎች ነን ደረጃ እዚህ ቤት አለ ተብለን የመጣ ነው ደረጃ የት ነው ያለው ምንድነው ካሜራ ምናምን ማንሽ ደረጃ የት ነው ያለው ደረጃን እየደበቅሽ ከሆነ አሁንም ወንጀለኛ ነሽ እሺ እንግዲህ ተመልካቾቻችን ያለውን የነበረውን ነገር ተመልክታችኋልና እንግዲህ እዚህ ነው የሚገኘው ደረጃን እዚህ ቤት ነው ያስገባሁት ሻንጣም እስከ ማውረድ ድረስ የደረስኩለት እዚህ ቤት ነበር ብለህ እዚህ ቤት ነው የመራህ አይደለ እዚህ ቤት ነው ካልክ እዚህ ድረስ ካመጣን ምንድነው እሱ እየተጫወትክብን ያለው የት አለ ታዲያ እሱ ደረጃ የት አለ እኛ የመጣነው ደረጃ እንፈልገን ነው እንጃ እኔ አልኩኝ ለመጨረሻ ጊዜ እንትን ያልኩት ቦርሳ የሚያስገባውለት የሆኑ ሌሎች እቃዎች የሚያዛቸው ቆሽ ነበር እዚህ ነው ሌላ የት እንደሆነ አላውቅም እዚህ ካመጣው የት ሄደ ደረጃ እዚህ ነበር አይደለ እዚህ መጥቶ ነበር ደረጃን የታረጋችሁት እሱ ያለው እዚህ ደረጃን አድርሽውን የተመለስኩት ነው ያለው አይደል እንዴ ደረጃን የታረጋችሁት ታዲያ ስለማን ነው የምታወራው ደረጃ የሚባል ሰው ነው ያላቅም ጭራሽ ፈጽሙ ሰምቼውም አላቅም ስሙን ከናም ማለት ስለምን ያወራክ እንደሆነ አልገባኝም ስለማን ነው የምታወራው ደረጃ የሚባል ሰው ነው ሰምቼም አይቼም አላቅም አይደለም ቤቴ ሊመጣ ማለት ነው ስለዚህ ስለምን ነው የምታወራው አልገባኝም ማለት አስረዳኝ እስኪ ስለምን ማለት አላቀውም ሲጀምር ቆይ አንተ ሷን አታውቃትም ከዚህ በፊት አታውቃትም እዚህ አታውቂኝም አታሰብሽም እኔ አይቼሻለሁ ይዛን ቀን እዚህ ቤት ነው ያወጀር ነበረች እሷ ራሱ ሳሰሱ ሲገባ እቃውን ሳወርድ ምናምን ነበረች እሷ ራሱ አይተኛለች ምን ማለት ነው አውቃታለሁ ነበረች እያለኩ ነው ስለ ባሌ ነው የምታወራው ባሌ ከሆነ ተስፋ ይባላል እሺ እሱን አምተ ከሆነ አላውቅም ደረጃ ስለሚባል ሰው ግን አላውቅም ጓደኛው ቤት እንደሆነ አውቃለሁ ስለምንድን ነው የምታወራው ጭራሽ አልገባኝም እንዴ ማን ነው ወረድከው ደረጃ የሚባል ሰው ነው ያላውቅም እኔ አይደለም እሱን አንተን ማይቻል አላውቅም ተቀበለሽ ቃስ ገብተሻል ካኒ መቼ የዛኑ ቀን ያመጣሁት ቀን ኧረ ተሳስተላባት ወይ ቤት አጣራ እርግጠኛ አይደለም የገባ ይሄ እኔ ቤት ነው የተስፋዬ ባለቤት ነኝ እኔ ተስፋዬ ድንገት አምጥተህ ከሆነ ንገረኝ ስለምን እያወራክ እንደሆነ አልገባኝም ጭራሽ አምጥቼዋለሁ ትላለህ እዚህ ይዤ መጣሁ እዚህ ነው ምናልባት ባለቤት አምጥተህ ከሆነ ይዤ መጣሁ እንደውም እሷ በር ከፍታልን ሁላ ሁለት ሶስተኛ የሆነ ቀይ ይዤ ስመጣ የተቀበለ ያስገባችሁ እሷ ነው አንተ ተስፋዬ እያለች ያለችውን ግለሰብ ታውቃለህ እኔ እንጃ እኔ ተስፋዬ የሚባል ሰው እኔ አላውቅም ግን ምናልባት ባሏ ሊሆን ይችላል አላውቅም የዛን ሰዓት አብሯት ነበር ባለቤቷ ነው መሰለኝ አታሳውሽም ነው የምታወራው የኔ አባት እንዴ ይዤ የመጣው ሹፌሩ ነኝ አይተሽኛል እቃ ሳወርድ ምን ስል ያሱ እቃ ሳስገባ አይተሽኛል ነበርሽ የዛን ሰዓት በር ከፍተሽልኝ አንቺ ነው ስለማላኩ ነው የምታወራው ደረጃ የሚባል ሰው ነው ያላውቅም ስለማሌ ነው እንዴ የምታወራው አልገባኝም ስለማን ነው መላኩ ማን ነው መላኩ ማለት የባለቤቴ ጓደኛ ነው እሱ ይዞት የመጣው ነው መላኩ እሱ ይሁን አይሁን አላውቅም ግን መላኩን የሆነ ሹፌር አምጥቶ እዚህ ግቢ ከፍቼለት በር ከፍቼ እንዳስገባው ታውቃለሁ እሱ እንደሆነ ግን እርግጠኛ አይደለሁም እኮ እሱ ነው እንዳመጣው ግን አውቃለሁ እኔ እንጃ አላስታውስም እርግጠኛ አይደለሁም በር ከፍታለን እቃ ተቀበለኝ ሁሉ ወደ ውስጥ አስገብተኛለች እኔ አስታውሳታለሁ እሷ ነች እዚህ ነው የመጣሁት እኔ ደረጃ ስለዚህ አንድ ሰው ነው ሁለታችሁም እየጠራችሁ ያላችሁት አንቺ መላኩ የምትይው አንተ ደረጃ የምትለው ተመሳሳይ ሰው ነው ደረጃ የሚባል ሰው አላውቅም ይቅርታኝ ነው አለቃዬ ደረጃ ጠበቃ ደረጃ እንደሚባል ነው የማውቀው እኔ ቆይ እስኪ ምንድነው የምታወራው አልገባኝም እንዴ ምን አይነት ሰው ነው እያልሽ ያለሽው ሰው ምን አይነት ሰው ነው አንቺ በቁመናም በመልክም ብናሳይሽ ያንን ሰው ታውቂዋለሽ ማለ የባለቤቴን ጓደኛ እንዴት ነው የማላውቀው ጓደኛው እኮ ነው አባቴ አብሮ አደጉ አብረው የሚሰሩ እኮ ናቸው ምን ማለት ነው ስለምንድን ነው የምታወራው እንዴ ስለማለ ነው የምጠይቀኝ እሺ በጣም ጥሩ እንደዛ ከሆነ እኛ የፎቶ ማስረጃዎችን እናወጣልሻለን ወይም ደግሞ ቪዲዮ ላይ ያለውን ሰው እስኪ አሳዩኝና ማንነቱን እናረጋግጠው መጀመሪያ ይሄን ደረጃ ማለት እኛ የምንፈልገው ሰው ወንጀለኛ ነው ብለን የመጣነው ሰው ይሄንን ነው ይሄ ነው ማለ ማለት ይሄ ነው እኔ ማቀው የባለቤቴ ጓደኛ ማለት ነው ስለምን ደረጃ የምታወር እንደሆነ አላውቅም ስለዚህ ይሄ አሁን ማለ እያልሽ ያለሽው ሰው ይሄ ነው እኔ ማቀው ማለ ይሄ ነው ቆይ ማለ የምትለው ማን ነው ምንድነው ደረጃ የምትለው ስለማን ነው ስለምን ወንጀል ነው እያወራከኝ ያለከው ጭራሽ በቤቴ በተከበረ ቤቴ ዘውብ ላይ ገባው ስለምን ወንጀል ነው የምታወራው እሺ ስለዚህ ተመሳሳይ ሰው ነው እያወራን ያለ ነው ማለት ነው አይደል እኮ አዎ አለቃዬ እሱን ነው ማቆይ ነበር እሱን እኮ አንቺ መላኩ በሚል ጓደኛዬ ነው የባለቤቴ ጓደኛው የሥራ ባልደረበው ነው መላኩ በሚል ወንጀል ነው የምታወራው ማለኝ ምን ማለት ነው መላኩ በሚባል ስም የምታውቂው ይሄን ደረጃ እኛ ደረጃ እያጣራችሁ በደንብ እያጣራን ነው ይሄ ነገር ቀላል ነገር እርግጠኛ አይደላችሁ ማጣርታችሁ አይደለም በሰራት ይመጣችሁ ቀላል ነገር አይደለም እዚህ ስንመጣ በቀላል ነገር አይደለም ምንድነው የምታወራው ይኸውልሽ ስም ማጥፋት ራሱ እኮ ወንጀል ነው አታውቅም እንዴ
ስለማለ እኮ ነው እያወራከ ያለከው ማለኝ ያውቃለሁ እንደዛ አይነት ሰው አይደለም ስለምን ወንጀል ነው የምታወራው ይኸውልሽ ይሄ ስም ማጥፋት የሚባል ነገር ብሎ ነገር የለውም ይሄ ነገር የወንጀል ሪከርድ ነው ያው ስሚ መጀመሪያ ስሚ ካለ የስም ማመሳሰል ካለ አጣራ መጀመሪያ እርግጠኛ ሆነ ተራመድ እሺ አዳምጪኝ አንቺም አዳምጪኝ ወንጀል እያወራክ ስለምን ወንጀል ነው የምታወራው እየተናገርኩ ነው አዳምጪኝ መጀመሪያ አዳምጪኝ እዚህ ወንጀል ውስጥ ነው የተገኘሽው ስለምን ወንጀል ይኸውልሽ አንድ ነገር ልንገርሽ አይደለ መጀመሪያ ደረጃ የተባለው ግለሰብ አለ የተባለው ሁለታችሁም እያመናችሁ ነው ይሄንን ሰው መቀበላችሁን አንቺ እያመንሽ ነው እኔ ስለ ደረጃ አላቅም እኔ ወንድም ስለማለ ነው ያወራከው ያለውት ማለ ይኸውልሽ አሁን መለም ያልሽው ሰው ሆነ ነገር የለም እንዴ ስለምንድን ነው የምታወራው አሁን ያልሽኝ ሰው መላኩ ያልሽኝም ሰው ደረጃም የሚባል ሰው ተመሳሳይ እንደሆነ ተማመነን አይደለ ይሄንን ሰው ደግሞ አንቺ እዚህ ቤት መቀበልሽን ደግሞ አምንሻል እሱም ቢሆን እዚህ ነው ያደረስኩት ብሏል እኮ አይደለ ስለዚህ ምናወራው ስለ ተመሳሳይ ሰው ነው ማለት ነው ማለት ማለ የኛ ማለ ነው ወንጀል ሚሰራ ይኸውልሽ ይሄ ሰው ይሄ ሁሉ መታየው ሰው አለ አይደለ ይሄ ሁሉ መታየው የህግ አካል ይሄንን ሰው ፈልጎ ነው የመጣው ሁለታችንም እያወራን ያለ ነው ተመሳሳይ ሰው ነው እንግዲህ ተመልካቾችም እዚህ ጋር የተረዳነው ነገር እናንተም ስትከታተሉት እንደነበረ እኛ ደረጃ በሚል ስም ፈልጎ የነበረው ይሄ ጠበቃ ሰው መላኩ በሚባል ስም ነው እዚህ ጋር ያገኘነው ደግሞ እንግዲህ ምን ያክል ማየት ይቻላል ይሄ ነገር ቀላል ነገር አይደለም አይደለ በሁለት ስም ሲንቀሳቀስ ከዛም በላይ ሌሎች ስሞች ማናቃቸው ስሞች ሊኖሩ ይችላሉ ከዚህም በላይ የረቀቀ ወንጀለኛ ሆኖ ልናገኘው እንችላለን ስለዚህ ይሄ ደግሞ ተመልካቾችም ማንንም ፍለፊት የምታያቸውም የህግ አካላት ሳይቀሩ እየፈለጉ ያሉት ከባድ የሆነ ወንጀለኛ ነው አሁን ደግሞ እየፈለግንበት ያለበት ኬስ በጣም የተወሳሰበ ከፍተኛ ወንጀል የሆነ ጉዳይ ነው በጣም ወንጀል የሆነ ጉዳይ ይሄንን የምንፈልገውን ወንጀለኛ ደግሞ እዚህ ቤት ደብቀሻል እኔ አዎ ወንጀለኛን በመደበቅ ይኸውልሽ ወንጀለኛን በመደበቅ አሁኑኑ ቀጥታ ወደ ህግ ቦታ ነው የምንወስድሽ አንቺን እኔ አዎ አንቺን ምን አደረኩ እኔ ምን አጠፋሁ ያለውን እኮ ደረጃ ወይም ደግሞ አሁን መላኩ ያልሽው ያለው ሰው የት እንዳለ ነገር እኔ ማቀው እኮ ጥሩ ጎኑን ነው ስለ ወንጀል ምንም ማቀው ነገር የለም እኛ የወንጀል ሪኮርዶችን ይዘናል ለዚህ ደግሞ ይኸውልሽ እቤት ተቀምጬ ያገኘኝ ልጅ ስለማሳድግ ነው ይኸውልሽ ስለሱ ማቀው ነገር የለም እኔ ማለ እንደሆነ ኖርማል ሰው እንደሆነ ነው ማቀው ይኸውልሽ እኛ ለዚህ እሱ ስለምንድን ነው የምታወራው እኔ አልገባኝም ተባለ ወንጀል ውስጥ ነሽ ትለኛ ከለክ እንዴ ስለማላቀው ነገር በዚህ ጉዳይሽ ከቀጠልሽ ቀጥታ ወደ ህግ ቦታ ነው የምንወስድሽ በዚህ ድርቅናሽ ወይም ደግሞ በዚህ መደበቅሽ ከቀጠልሽ ማለት ነው በገዛ ቤቴ አሁን ይሄንን ሰው ቀጥታ እንድታመጪው እንፈልጋለን የት ነው ያለው ደረጃ የት ነው ያለው እዚህ ጉዳይ ውስጥ ከገባሽ ማንንም ወደ ኋላ የሚል የለም የት እንዳለ እኔ በምን አውቃለሁ እንዴ ኖርማሊ እኮ አንድ ቀን መተው ነበር እኔ ማለ እንደሆነ ነው የማውቀው ማለ ማለት የባለቤቴ ጓደኛ እንደሆነ ነው የማውቀው ይኸውልሽ ስለዚህ ስለ ወንጀል ስለምን ምን እንደሚሰራ ራሱ አላውቅም ባለቤትሽ የት ነው ያለው ቆይ ባለቤትሽ የት ነው ያለው ባለቤቴ እኔ ልጅ አሳዳጊ ነኝ ቤት ውስጥ ነኝ እሱ ነው ሰርቶ የሚያመጣው ገንዘብ ስለዚህ ስራ ነው በሳት የት ሊሆን ይችላል ምን ማለት ነው እሱ በሌለበት አባወራ በሌለበት ቤቴ ገብተህ ጭራሽ ትጠይቀኛለህ ጭራሽ ወንጀል ውስጥ ነህ ትለኛለህ እንዴ ይሄ ሰውዬ ያልሽው ሰው ጓደኝነቱ ከባለቤትሽ ጋር ያልሽው ሰው ጓደኝነቱ ከባለቤትሽ ጋር ነው ጓደኛው እንደሆነ አውቃለሁ ስለዚህ አሁንም ቢሆን እያልኩሽ ያለሁት ከባድ የሆነ ወንጀለኛ ቤትሽ ደብቀሻል ወንጀለኛ መሆኑን የሚያሳይ ደበኩ ምን ያባታ ሰማኝም እንደ የደበኩት ነገር የለም እንዴ ተራዳኝ የባለቤቴ ጓደኛ እንደሆነ ነግሬካለሁ አውቀዋለሁ ግን ስለ ወንጀል ምን እንደሚሰራ ምንም አላውቅም ስለምን ወንጀል ነው የምታወራው ጭራሽ ወንጀለኛ ቤትሽ ደብቀሻል እያልከኝ እኮ ነው ገብቶሃል እየነገርኩሽ ልጅ አሳዳጊ ነኝ ትረዳኛለህ ይኸውልሽ ራስሽን ለምንድን ነው ወደ ህግ እንድንወስድሽ የምታደርጊው አሁኑ ነው ቢሆን ይኸውልሽ አሁንም ቀጥታ አንጠልጥዬ ነው ወደ ህግ ቦታ የምወስድሽ ምንም ምክንያት የለኝም ይሄንን ወንጀል ይኸውልሽ ይሄንን ወንጀለኛ ቤትሽ በመደበቅሽ ብቻ ምንም አልደበኩም ከፈለክ ቤት መፈተሽ ትችላለህ ስለምንድን ነው የምታወራው አንተ ነህ ለዚህ ሁሉ የዳረከኝ አዎ እኔ ምንድን ነው ቤቴ ተመጣጣው እረዳሻለሁ እኔም በዚህ ሁኔታ አልፌ እኔ ልጅ አሳዳጊ ነኝ ባለቤቴ ጥሩ የሚያመጣ ሰው ነው እሺ ስለምን ወንጀል ነው የምታወራው አገባኝም ስለዚያውነታችሁ ምንም መጥቶኝ እኔ በሌለበት ምን አድርጊ ነው የምትለኝ መስጠት ሞክሪ ምንም ማቀው መረጃ የለም አንተ አይደለ ካቃለው ብለክ ያመጣከው ስለዚህ ማቆን ቋልኩሽ እኮ እንትን ያለሽ ይሄው እኮ ይሄ ማቆን እኮ እኔ ይጆ መጣው እኮ እዚህ ቤት እንዳመጣው እኔ 100% እርግጠኛ ነኝ ለመጨረሻ ጊዜ አንድ እድል ነው ልሰጥሽ የምችለው አሁን ባልሽበት ሁኔታ አንቺ አሁኑኑ የባለቤቴ ጓደኛ ነው ስላልሽ ባለቤትሽን እዚህ ድረስ እንዲመጣ አድርጊ ባለቤትሽ እዚህ ይምጣ ምንም ማቀው ነገር የለም እኔ አባት እኔ ምንም ማቀው ልጅ አሳዳጊ ነኝ ለራሴ እውነት ተረዳኝ ከፈለክ እሱን ልደውልለትና ከሱ ጋር ያለው ነገር እኔ ምንም ማቀው መረጃ የለኝም ማን ነበር የባለቤትሽን ስም ያልሽኝ ተስፋዬ አሁኑኑ ደውይለት እዚህ እንዲመጣ አድርጊ ከዚህ የሚበልጥ ምንም ጉዳይ የለም ምን አይነት ጉዳይ ገባው በሰላም ልጆችሽን ማሳደግ የምትፈልጊ ከሆነ አሁኑኑ ደውይለት ይሄ ነው ባለቤትሽ እሱ ና ቁጭ በል አንተ ነህ እንዴ ስትፈልጊ ወንጀለኛ እንደብቃል ተብለን የት ነው ያደረከው ቁጭ በል የት ነው ያደረከው እንዴ
ምንድነው የት ነው ያደረከው ደረጀ ነው በቃ አሁን እኔ ምንድነው እኔ የምፈልገው ምንድነው ይኸውልህ ደረጀን ደብቀዋል ተብለን እዚህ ድረስ የመጣ ነው ወንጀለኛ ደግሞ ደብቀሃል የምን ደረጀ ነው ታው ስለምን ደረጀ ነው ታወራው ደረጀ ወይም ደግሞ አሁን አንቺ ስትዩ መላኩ የተባለ ሰው እዚህ ደብቀሃል የደበከው ደግሞ ወንጀለኛ ነው የት ነው ያደረከው ስለ ጓደኛክ ምንም አልገባኝም እኔ ስለ መላኩ ነው እየጠየቁኝ ያሉት ወንጀለኛ ደብቀሃል ተብለን የመጣ ነው አሁን ያደረክበትን አውጣ የት ነው ያደረከው ይሄንን ወንጀለኛ የት ነው ያደረከው ይኸውልህ በዚህ ሰዓት ዝም ማለት የሚያዋጣ ነገር አይደለም እስኪ ተረጋጉና ምንም ያረጋጋ ነገር የለም ደረጀን የት ነው ያደረከው ደረጀን እንድታመጣ ነው የምፈልገው እሺ እንደዚህ በማለት ታመጣው ነገር አለ ይኸውልህ አሁንም ቢሆን በስነ ስርዓት ወይ ተረጋግተህ እንድታወራ የምትፈልገው ወይስ እንዴት ነው ደረጀን የት ነው ያደረከው ነገሮችን በጉልበት ነው ደረጀን ያደረክበት እንድትነግረኝ ነው ፈልገው ማጭ ተረጋጋና ተረጋጋ ኮሎ አራምጭ ደረጀ ከዚህ በላይ ማደርጋለሁ ደረጀን እንድታመጣው ፈልጋለሁ ደረጀን እንድታመጣው ነው ፈልገው የትም ይሁን ደረጀ የሚባል ወንጀለኛ ደብቀሃል ደረጀ የሚባል ወንጀለኛ ደብቀሃል እያልኩ ነው ተረጋግተህ ማውራት ትችላለህ የት ነው ያደረከው እሺ ተረጋጋ እንግዲህ ለተፈጠረው ነገር መጀመሪያ ይቅርታ እንጠይቃለን ያለው ነገር እንደዚህ ባለ መንኩ ባይሆን ደስ ይላል ነበር ነገር ወንድም ባሌ ሰርቶ የሚያደርሰው ነው ባክን በላቡ ሰርቶ ስለዚህ ወንጀል ምንም ያውቀው ነገር የለም ስለምን እየጠየቀው እንዳለ ራሱ ምንም አልገባኝም ባሌ ማለት ጓደኛው እንደሆነ አውቃለሁ ነግሬካለሁ እሱ ልጃችን ለማሳደግ ደፋ ቀና የሚል ሰውዬ ነው እኔ ልጅ ቤት ውስጥ ሆኜ ማሳደግ ሰው ነኝ ከሱ ነው ሁሉን ነገር መጠብቀው ስለዚህ ስለምን እየጠየቀው እንዳለ ራሱ አልገባኝም ባለቤቴ ማለት የሥራ ሰው ነው በቃ ስራና ስራ ነው አላማው ስለሌላ ነገር ስለምንድን ነው ማወቅ አይፈልከው ማለት ስለማለ ምንም ጓደኛው ነው ኖርማሊ በቃ ከዚህ ውጭ የሚያውቀው ነገር አለ ብዬ አላስብም እንደኔ ማለት ስለዚህ እባክህ እኛ ማለት ልጅ ምናሳድግ ሰዎች ነን ስለምን እያወራክ እንደሆነ አልገባኝም ጭራሽ ማለት ነው ይኸውላችሁ አሁንም ቢሆን የጉዳዩ ከባድነት የገባችሁ አልመሰለኝም እኛ እዚህ የመጣ ነው መላኩ ወይም ደግሞ እኛ ደረጀ በሚባል ስሙ የምናውቀው አንድ ትልቅ ወንጀለኛ በጠበቃ ስም የሚንቀሳቀስ በጣም ትልቅ ወንጀለኛ ፈልገን እዚህ ደብቃችኋል በሹፌሩ ጥቆማ ማካኝነት እዚህ ነው ያደረስኩት እሱ እዚህ ነው የገባው ተብለን ነው የመጣ ነው ወደዳችሁም ጠላችሁም ከቀናትም በፊት ሆነ ከምናምንም ሆነ በፊት እዚህ ቤት ደረጀ ወይም ደግሞ አሁን መላኩ የምትሉት ሰው ገብቶ ነበር በተዘዋዋሪም ሆነ በቀጥታ የወንጀሉ ተሳታፊ እየሆናችሁ ነው ልተባበራችሁ የምችለው ነገር ያለውን ነገር በቀጥታ መላኩ ያላችሁት ሰው ወይም ደግሞ እኛ ደረጀ ብለን የምንፈልገው ሰው የት እንዳለ እንድትነግሩኝ ነው የት ነው ያደረጋችሁት አይ አሁን የት እንዳለ እናውቅ በእርግጥ እናውቀዋለን ማለት ደረጀ አሁን ደረጀ የድሮ መላኩ ይሄ አልነበረ እኔ ካስከብ አብሬ አደግ ጓደኛዬ ስለስሙም ታውቃለህ ደረጀ ስለሚባልም ታውቃለህ እኔ መሌ እንደሆነ ነበርኩማ አዎ ሁላችንም በመሌ ነው የምታውቀው እናውቅ ማለት ሌላ ኬዝ የምታውቀው ነገር አለ ከሱ ጋር በመሆን ምንም እየገባኝ አይደለም ማለት አንተም ምንም ማላውቀው ሰው ጋር ነው እንደየኖርኩ ያለሁት ማለት እኔ ወርጃው አይደለም ያወቅኩት አድምጭ ጭራሽ ስለደረጀ እኮ እያወራክ ነው ገብቷል አድምጭኝ አንቺም አድምጭኝ የማታውቂው ነገር አለ አሁን አንቺ በጣም ቤስት ፍሬንድሽ የነበረች ጓደኛሽ አብረሽ አድገሻት አብረሽ በልተሽ አብረሽ ጠጥተሽ በኋላ ላይ ስለዚህ አውቃለሁ እኮ ነው እያልከኝ ያለኸው ደረጀ ስለሚባል ወንጀለኛ አውቃለሁ እያልከኝ ነው አድምጭኝ እኔ ወንጀለኛ ነው አልወጣኝም ከዘመናት በፊት አንድ ትምህርት ቤት እናስተምር ነበር በጣም የተከበረ ትጉ ለተማሪዎች የሚያስብ ለዚህ ጄኔሬሽን የሚቆረቆር በቃ አላር ይሄ ትምህርት ቤታችን ሞዴል የሆነ ሰው ነበር መላኩ ማለት ነው መላኩ ነው ምን አስተማሪ ነው ያልከኝ እናስተምር ነበር በጣም አለ የተባለ የትምህርት ቤታችን ተጠሪ መምህር በጣም ደግ መምህር ነው ያልከኝ ነው እኛ በጠበቃነቱ ነው የምናውቀው አሁን የምናውቀው እሱን ጠበቃ እንደሆነ ነው እስኪ እኔም ላውራ እንግባባ እስኪ መምህር ነበር አልኩ ታሪኩን አርም ፈልገው ደረጀና ነው ፈልገው መላኩን አርም ፈልገው አድምጠኝ እንደዛ ካሁን ሶ እንደዛ ነበርና የዕለት ጉርሳችን አልበቃን አለች እና በሆነ ጊዜ ከሰዎች ጋር መገናኘት የሆነ ቦታ መሄድ ምናምን ያበዛ ነበርና ከዛ በሆነ ጊዜ ለምስራ እንቀይር ምናምን ለኛ መምህራኖች ነበርና አልኩ ከዛ ነገሩ አልበቃን አለ ማለት ከጆዳፍ ነው ነገሩና በዛ አጋጣሚ እሱ የሀብታም ልጆችን ማስጠናት ጀመረ ያው እኔ ጊዜም ስለሌለኝ ብዙ ጊዜ ወደዛ አልተሳብኩምና በጣም ብዙ የሀብታም ልጆችን እያገኘ ማስተማር ጀመረ አሪፍ ብር ይከፈለው ነበር በዛ ሰዓት ግን እኔ ለምን ከዛ ሲቹዌሽን እንደወጣ አልነገረኝም ግን ከሆነ ጊዜ በኋላ ጨራሽ መምህርነት እርግፍ አድርጎት ከሀብታም ቤት እኮ በጣም ደህና ነገር ያገኝ ነበር ለዚህ በመሃል ላይ አይ በቃ ያው ከዚህ በኋላ የማስተማር ሂደት በቃኝ ምናምን ብሎ ለምን ስራ እንቀይር እንደዚህ ስራ አይሆንም ከዛ በጣም ብዙ ትግል እናደርግ ነበር በዛ ላይ እንግዲህ የሀብታሞች ጋር ምን እንደተባባል አላውቅም ምን እንዳገኘ አላውቅም ትምህርት የሚያስተምረውን ትምህርት እስከመተው
በዛች መንግስት ደሞዝ ስንተዳደር የነበረን ሰዎች ኤክስትራ ሲያገኝ 7000 8000 ከሀፍታም ቤት እየሄደ ይቀበላል 3-4 ልጆች ያስጠናል በቃ ወደ 30 ምናምን ሺህ ብር በጣም ብዙ ብር ነበር የሚያገኝ ግን ያኔ መሰለ እንትን ገቢ ተቶት ስራ እንጀምር እንደዚህ አይነት ስራ እንጀምር ስለ አይሆንም የት አልተማርንም እኮ እኛ እንደዚህ አይነት ስራ አልተማርንም ስለዚህ የት ነው እናመጣው ምናምን ስለው እሱን ተው ምናምን ከዛ ችግር የለውም እኔ ጋር ሆነና ነገሮችን እናስኪዳቸዋለን ሲል በዚህ ሐሳብ ነው ያልተስማማው በቃ እንደዚህ ሌላ ስራ እንስራ ምናምን ይያላ ያው ሌላ ስራ ማለት ከመምህርነት ውጪ ነው ከመምህርነት ውጪ ሌላ ስራ እንስራ እኮ ምን አይነት ስራዎችን እንግዲህ እኔ በሰዓቱ አንዳንድ ስራዎችን እንስራ ነበር የሚለኝ ነበር እስኪ ግልጽ አድርግልኝ ስለው ችግር የለውም ብቻ አብረን እንጀምረው ከዛ በኋላ ነገሩ ለኒቶ ነበር የሚለኝ ነበር እንግዲህ ምን እንደሚያገኝ አላውቅም ከዛ እኔ በመሃል ላይ አይሆንም አልኩት በቃ ማለት እንደዛ አይነት ነገር አይሆንም ስለው ከሆነ ጊዜ በኋላ ዶክመንት ያልተማርንበትን ጭራሽ ያልተማርንበትን ሌላ ዶክመንት ጥብቅና እንትን አሰርቶ በፊት ከሰርቶ ይዞ መጣ ማለት ጠበቃ አይደለም ሙያው ነው ጠበቃ አይደለም ሙያው ጠበቃ አይደለም ታዲያ እሺ በፊት የተሰራ እንትን ነው በፊት የተሰራ ዲግሪ ነውና እና እንግዲህ በመሃል ላይ ያው ተመማር ማስተማር ወጥቶ ስራ እንስራ ምናምን ሲለኝ እኔም ምንድነው ስራው ምናምን ሲል እየተሸፋፈነ ያልፍ ነበር ይሸፋፈነ በቃ አላሪው ችግር የለውም እሱ ለኔ ተው ምናምን ይለኛል ከዛ እኔም በዚህ ሐሳብ አልስማማም ምናምን አልኩት ከዛ ከአንድ ሳምንት በኋላ በጣም ብዙ ነገሮችን ደራርቦ ይዞ መጣ ማለት ምን አይነት ነገሮችን የሚገርም ነው ይወልደ ይሄን ነገር ስነግርህ በቃ እኔ ለልጆቼ ለቤተሰቦቼ ምኖር ሰው ነኝ ከኔ ውጭ ማንም የላቸውም ስለዚህ ነገ ያው እኔን አሳዶ እንደሚገለኝ አውቃለሁ ሰውዩ በርግጥ ግን እነሱን ሚስቴንም ልጆቼንም ነጻ ለማድረግ ስል ነው ምን ለዚህ ጉዳይ ምንም አይነት ሐሳብ አይግባ ይሄ ስለ ደህንነት የሚባለው ነገር ያለውን ነገር ግን ለኛ እያንዳንዱ መረጃ አሳልፈ ስጠን እሱም ችግር የለውም በቃ ያለውን ነገር እንድትነግረን እንፈልጋለን እኛ አዎ ከአንድ ሳምንት በኋላ ፌክ ዲግሪ አሰርቶ ፌክ ፓስፖርት የፌክ መታወቂያ ኢቭን መላኩ ነበር የመምህርነት ስሙ ከዛ ደረጀ ተብሎ እሺ የፌክ ዲግሪ ይዞ በአንድ ሳምንት ውስጥ ጠበቃ ሆኖ ስለዚህ ይሄ በጥብቅና ያገኘው የፌክ ወረቀት ወይም ደግሞ የፌክ ዲግሪ ነው እንዳልከኝ አንተ በአንድ ሳምንት የተሰራ ወረቀት ነው ከዛ እንደዛ አድርጎ ሲመጣ እኔ በቃ ጭንቅላቴን ነው ያልኩት እንዴት እንደዚህ ታደርጋለህ ትውልድ እኮ ነው የምገለው መምህሮች ነን አይደል እኛ ሞዴሎች ነን እኮ መምህርና ሞዴል ስትሆን አሁን ሞዴል ያገርቷን ሞዴሎች መምህሮች ናቸው ዶክተሮች የሚያወጡት መምህሮች ነው ፓይለቶችን መምህሮች ናቸው ኢንጂነሮች ሶኛ ሞዴሎችን እንዴት ነው አንተ በፊክ ዲግሪ አሰራተ ትውልድ የምትገድል ለምንድን ነው ከትውልድ ጭንቅላት ላይ የምትቆም ብዬ በቃ ከዛ ጦርነት ተገጠምን ሱናኔ ጦርነት ገጠም ምን ማለት ነው ማለት ከዚህ ጉዳይ ጀርባስ ማን ነበር ሲረዳው የነበረው እንዴት እንደዚህ ሊሆን ይችላል እኔ እንግዲህ ሱና ላይሰንስ ሳይቀር ያስፈልጋል ዲግሪ ያስፈልጋል እጅግ በጣም ብዙ ነገር ያስፈልጋል አንድ ሰው ጠበቃ ለመሆን አይደል እንዴ እንግዲህ እኔም እሱን ነው ግራ የገባኝ ማለት በሰዓቱ የሀፍታም ልጆች ጋር ሲሄድ የነበረው እኔ ሌላ ኬዝ ቢኖረው እነዛ ሰዎች ናቸው ደህና ብር ያገኝ ነበር ብያለሁ ብዙ ነገሮች ተደራርበው የፌክ ዲግሪ የፌክ ፓስፖርት የፌክ መታወቂያ ኢቨን ስሙን ሁላ ቀይሮ በአንድ ሳምንት ሌላ ሰው ነው ስለዚህ ይሄ ሁሉ ነገር ፌክ ነው እያልከኝ ነው ታዲያ በአንድ ሳምንት ምን ማለት ነው ቆይ ምንድነው እንግዲህ ተመልካቾች ልብ አድርጉልኝ እያንዳንዱ ነገር እያወራ ያለው ነገር በሙሉ ስለ ፌክ ዲግሪ ስለ ፌክ ላይሰንስ ስለ ተቀነባበረ ነገር ነው እያንዳንዱ ነገር ከመጀመሪያ አንስቶ እስከ መጨረሻ የተቀነባበረች ነገር ነች እንግዲህ ይሄ ማለት እኮ ቀላል እኮ ነው ለመገመት የሚከብድ ነገር እኮ አይደለም እኮ አቤልን ለማጥቃት ሆን ተብሎ የተደረገ ሴራ እኮ ነው ከመጀመሪያ ጀምሮ ይሄ ሰው ደረጀ ወይም ደግሞ አንተ መላኩ የምትለኝ ሰው አቤልን ለማጥቃት ከመጀመሪያ ጀምሮ ኬዞን ያሰሰው ነው ለምን እሱ ጠበቃ ሊሆን ተፈለገ ማን ነው እንደዛ ሊያደርግ ይቻለው ማን ነው ላይሰንሱን ይሰራለት የፌክ ዲግሪውን ሳይቀር ማን የሰጠው ይሄ እኮ ቀላል ነገር እኮ አይደለም አንድ ጠበቃ ያልሆነ ሰው አንድ ለሀገር የሚታገል ለስንቱ ሰዎች እንባ መታበስ ምክንያት ለሆነ ሰው ጠበቃ ሆኖ ሲቀጠር እንግዲህ ከዚህ በላይ ምን አለ እንግዲህ እሱን አላውቅም በነገር ላይ እኔ በሰዓቱ እኔ እናንተም ፕሮግራም ዱካሾን የነስራይኖችን መከታተል ነበር በሰዓቱና የእውነታው የሚወጣው ቀን እኔ የሚጨንቀኝ ነበር ምክንያቱም ማለት ከጊዜ ሌላ ነገር ነው እየተፈጠረ የሚመጣው እኔ ምንም ያልነበረው ሰው መኪና ሲኖረው አሰብከው በአንድ ወር በሁለት ወር ውስጥ መኪና ይሆናል አይደል በቃ ይሄ ሄክሰስ ቢኢት ፎርዲት በቃ ማለት ማንም ሰው 20-30 አመት ሰርቶ የማይዛቸው መኪና ባንዴ በቃ ይዛቸዋል እሱ በዛ ላይ ቤት ኖሮ በጣም ብዙ ነገሮች ተቀየሩና እዚህ ሰው ይጀርባ ምን አለ ማለት እኔ እኮ ይሄን መናገር ኖርብኝ አይደለም መናገረው እኔ ያንን የድሮን ሰው
መላኩን አይደለም አሁን እያወቅኩት ያለው ቆይ ይሄንን ሁሉ ነገር አንተ እያወቅ ይሄንን ሁሉ ከመጀመሪያው አንስቶ ከመላኩ አንስቶ እስከ ደረጀ ድረስ ያለው ነገር እያወቅ አሁን ደግሞ እንደነገርከኝ ከሆነ የንስራይንም ሆነ የዱካን ፕሮግራም እከታተላለሁ እያልከኝ ነው አይደል ይሄንን የምትከታተል ከሆነ እንዴት መረጃውን ማምጣት አቃተ እንዴት አድርጌ ያመጣለሁ ይኸውልህ ሰሞኑን እየሆነ ያለውን ነገር እሱ የተደበቀበትን ጉርጓድ ሳይቀር እያወቅ ይሄንን ሁሉ ነገር እያወቅ እንዴ ዝም ልትል ቻልክ እሺ እኔ ምን ላድርግ እኔ እኮ ማድረገው ስለጨነቀኝ ነው ምክንያቱም እንደሆነ ታውቃለህ አሁን እኮ እሱ ደረጀ መላኩ አይደለም እኔ ይሄን ነገር ብሰማ አሁንም እኮ ይኸውልህ እኔ እርግጠኛ ነኝ ለቤተሰቦችን ነፃ ላውጣ ብዬ ነው እንጂ ከሁለትና ከሶስት ቀን ውጭ ላልኖር ይችላል ሊያስገድልኝ ይችላል ሰውዬው አሁን እጁ በጣም ሰፍቷል በቃ አሁን ያልተገናኘው ቦታ የለም እሱ አሉ የሚባሉ ጠበቃዎች ውስጥ አሁን አንዱ ሆኗል ስለዚህ እኔ ራስን አሳልፈት ስጣለህ ለሞት እኔ በቃ ይሄ እውነት ወጥቶ ይሄ እነዚህ ንጹሃን የሚበደሉ ህዝቦች ነፃ የሚወጡ ቀን ነው የሚናፍቀኝ የነበረው እንጂ ሰውዬው እንዴት በራሴ ጊዜ አጋልጭ እንዴት በራሴ ጊዜ ሞታለሁ በዛ ላይ ደግሞ አብሮ አደግ ጓደኛዬ ነው አንድ ተራ ምንም የማያውቅ ወንጀለኛ ነው ሲጮትብን የነበረው ያልተማረ ስለ ጥብቅና እንኳን ምንም የማያውቅ ሰው እንግዲህ ምን ታደርግ በዚህ ልክ ወንጀለኛ ሆኖ የገባበትን ጉርጓድ እስከምናጣው ድረስ በዚህ ልክ ሲጮትብን ነበር እኮ ማለት እኮ ነው እኔም እሱ ነው ግራ ይገባኝ ያውም በፌክ ላይሰንስ በፌክ ዲግሪ እንግዲህ ተመልካቾች ምን ይባላል ምንድነው ልንለው የምንችለው ከባድ ነው ብቻ ማለት አሁን ብታውቀው ኑሮ መላኩን ብታውቀው ኑሮ ድሮ እንደዚህ አልነበረ እኔ አሁን ግራ ይገባኝ ነገር ማንንም ይሁን መላኩ ማንንም ይሁን ምንም አይነት ሰው ይሁን አሁንም ቢሆን የገባበት ጉርጓድ ገብተን መላኩ የተባለውን ሰውዬ እጃችን ላይ እናስቀምጣለን አይ ነው ተረዳኝ ግን አንድ ነገር መረዳት ያለብህ ነገር አለ አንድ ሰው ወንጀለኛ ስለሆነ ብቻ ወንጀለኛ ነው ትሯይ ወንጀለኛ ሊሆንበት የቻሉ ምክንያቱም ማወቅ ያስፈልጋል በነገር ላይ መላኩ የድሮ መላኩ ብታውቀው ኑሮ እንደዛ አትልም ነበር በጣም ደግና የታወቀ አለኝታ ለህዝብ አለኝታ የሆነ ሰው ነበር እንግዲህ ምን ታደርገዋለህ አሁን ሌላ ሰው ሆኖ መጣ ሌላ ያገር ጸር ነው መጣ እኔ ምን ላድርግ አሁን ላይ ይኸውልህ ማንንም ሆነ ምንም ይሄ ሰውዬ ወንጀለኛ ነው አንተም ደግሞ ታውቃለህ ይሄንን ነገር አይደለ ስለዚህ ወንጀለኛ ነው ተብሎ እየተፈለገ ባለበት ወቅት ሹፌሩም ነግሮናል የት እንደተደበቀ ይሄ ሰው መቼ እንዳመጣው ነግሮናል እዚህ ቤት ሳይቀር እንዳመጣው ሻንጣውን ሳይቀር አንተ ተቀበለህ እቤትህ እንዳስገባው ይታወቃል እኮ አይደለ ስለዚህ ይሄንን ወንጀለኛ ደብቀዋል ማለት ነው አይውል በሰዓቱ ማለት ነው እንግዲህ አብሮ አደጌ ነው ይያሉ መጥቶ ነበር እርግጥ አሁን በጣም እሱ ነው የሚያሳደው በጣም ወንጀሉ ከቀን እየሰፋ የማያሳድደው ሰው የለምና ላረግ አልችልም በሰዓቱ አንተ ነው ወንድሜ አንተ ነው መጠጌ መሸሻ የለኝም ምናምን ብሎ ከሹፌሩ ጋር ነው የመጣው ግን ሹፌሩ እንደወጣ ነው ይላኩት ወደሆኑ ምክንያቱም ሰውዬው እንደሚያስገድለኝ ያውቃሉ በጣም እጁ ረጅም ነው ቆይ የላኩት ማለት የት ነው የላኩት እንግዲህ ከበር በኋላ አልተከተልኩትም ይጥፋልኝ ምን ማለት ነው ይኸውልህ አሁንም ቢሆን ይሄንን ሁሉ ነገር አውርተን የጉዳዩን ከባድነት የገባል መሰለኝ ገባኝ እንጂ በደንብ ነው የገባኝ እንዴ አሁን እኮ ይኸውልህ እኔም ከናንተ ጎን ሆኜ በርግጥ ያሳድራ አይለቀኝም ሰውዬው እዚህ በኋላ ኢምቢት ለቅቄውን በወጣ እንደማይመረኝ ያውቃለሁ አሳዶ እንደሚገልኝ ያውቃለሁ ቢሆንም ግን እኔ ሙቼ ለሌሎች ቀን ካወጣው ችግር የለውም እንዴ ይሄ ሁላ መኪና ይሄ ሁላ ቤት ከሳምንት እየተደራረብክ እኛን ችግር ውስጥ ጥለናል አንተ ብቻ ሳይሆን ቢየና አስወጣው እሱ እኮ ምንም የሚያውቀው ነገር የለም እባክህን ተረዳው እሱ ልጅ አሳዳጊ እኮ ነው ምንም የሚያውቀው ነገር የለም ስለዚህ ጉዳይ እባክህን ተው ምንድነው እሱ ምንድነው ልረዳችሁ የምችለው እንዴ ሹፌሩ እኮ አምጥቶ እኮ እዚህ ቤት ድረስ እኮ አስገብቻለሁ እኮ እሺ እኔ ምን ላድርግ እስኪ እዚህ ቤት ድረስ ገብቷል እኮ ይሄ ወንጀለኛ ስንፈልገው መላኩ የምትሉት እኛ ደረጃ የምንለው ሰው እዚህ ቤት ገብቷል እኮ ይተባለ መጥቷል አልኩ እኮ አልመጣም አላልኩ እኮ ግን ወዲያው ነው ሹፌሩ ጋር መልሼ ላከው ከዛ ሶሪ እኔ ላከው ወዴት ላከው ይተባለ እባክህን እስኪ አዳምጠው ለማዳመጥ ሞክር እኛንም ተረዳን ልጅ አሳዳጊ ነን እኮ ይነባት አይታየም እንደ እኔ ቤት የተቀመጥኩ ልጅን ለማሳደግ ነው እሱ ነው ሰርቶ የሚያመጣው ስለዚህ ይሄን ስለፈራ መሰለኝ ከበር የመለሰው አላስገባውም ይያልኩ እኮ ነው እኔ አይደለው በር ከፍቼ ያስገባት ማለ እንደውን ነበር ማቀው አልኩ አይደለ ቀደም ስለ ደረጃ የሚባል ሰው አላቅም ነበር ነገር ግን ወደው ነው እሱ የመለሰው ወንጀለኛ ነክ ብሎ መለሰው የነገርኩ እኮ ነው እባክህን ተረዳን እኛ ልጃችን የምናሳድግ ሰዎች ነን ህፃን ልጆች አሉን እባክህን ይወላችሁ አሁንም ቢሆን ልተባበርበት የምችለው እናንተ ልተባበርበት የምችለው ምናልባትም እውነተኛ ከሆናችሁ የት ሊሄድ ይችላል ይሄ ሰውዬ ወይም ደግሞ ወዴት ሊደርስ ይችላል ከዚህ ሁሉ ቦታ ከዚህ ሁሉ ከበባ መሃል አንድ አለኝ ብሎ የመጣው አንተ ጋር ነው ስለዚህ ደረጃ የት ሊሆን እንደሚችል የት ሊደርስ እንደሚችል ታውቃለህ አንተ እሱ ይደርስበታል ወይም ደግሞ ይሄድበታል የምትልባቸውን ቦታዎች እንድትጠቁም እንፈልጋለሁ እኔው ለየነገርኩ እኮ ነው ያሉት አሁን ጊዜ የለውም አባት ለእንደዚህ አይነት ጊዜ የለውም የሥራ ሰው ነው ጧት ወጥቶ ማታ ነው የሚገባው እሱን የሚከታተልበት ከሱ ጋር የሚሄድበት ማወቅ አይችልም የሥራ ሰው ነው አትረዳውም እንዴ ጓደኛው ነበር የሆነ ሰዓት ላይ ግን ቀዝቀዝ ብሏል ጓደኝነታቸው በቃ እሱ የሥራ ሰው ነው ትኩረቱም
ስራ ላይ ነው ጠዋት ወጥቶ ማታ ነው የሚገባው ስለሱ እንዴት ላቅ ይችላል የት እንደሚገባ የት እንደሚሄድ እንዴት ላቅ ይችላል ስለምን ነው የምጠይቀው ምንም ችግር የለው እስከ ተቻለኝ ድረስ እናንተን ለመተባበር እየሞከርኩ ነው አሁን ግን እንደተረዳሁት በሰላም ልጆቻችሁን ማሳደግ በሰላም ህይወታችሁን መቀጠል ይፈልጋችኋል መሰለኝ ምንም ሆነ ምንም አልከኝ ምንም አላውቅም በላይ ምንም አልከኝ ይሄ ወንጀለኛ የተባለ ግለሰብ እዚህ ቤት እንደመጣ በቂ ማስረጃ አለን መቼ አልመጣም አላልነህም ኩኝ ይኸውልህ ስለዚህ የት እንዳለ ይሄ ሰው የት ሊደርስ እንደሚችል በደንብ ታውቃለህ ይሄንን ማትናገር ከሆነ ከዚህ በኋላ ልጆቻችሁን በሰላም ማሳደግ አልፈልጋችሁ ህይወታችሁን ቀጣይ እድሜ ዘመናችሁን እስር ቤት መቀጠል ትፈልጋላችሁ እሺ በእናት እኔ ለህደድነት ሲል በጣም ብዙ ነገር ከጀርባዬ እንዳይከተለኝ ስለምፈራ እሺ ካሜራውን አስጠፉልኝና በቃ ይሁን ነገር ነግራችኋለሁ በጣም ጥሩ እሺ እንደዛ ከሆነ ካሜራውን አጥፋለት እኔ እናንተ እናወራለን በደንብ እሺ